አሁን ቀጣይ ፋይት በእርግጠኝነት ሰዎች ማይጠብቁትን ነገር ነው ከኔ የሚያዩት። ንቃተ ህሊና ቅጽል ስም ነው። ይሄ ነገር ተጽዕኖ የተፈጠረው በጆኒ እና በኔ ነው። ለራሴ ያጨበጨብኩኝ እዚህ አካባቢ ሲመታኝ ነበር። ዳኛ ያስቆመ ነው መሰለኝ። የትልቅ ጀግንነት ነው። የግል ጸብ እኮ አይደል? ቴክኒኩን ያወቀ ቀድሞ የሰራ ያሸንፋል። በጣም በፍጥነት የተጠናቀቀ ሺህ ሰዎች ተደርቆሞ እያዩ ፌል ማድረግ ይህንን መቀበል ራሱ አንድ የንቃተ ህሊና ከፍታ። እንደውም አንዳንድ ገንዘባቸውን ያስያዙ ሰዎች ያው ማስያዛቸውን አናውቅም። አሁን ጉግል ላይ ገብተሽ ሰርች ብታው ሁዝ ንቃተ ህሊና ብትይ the first MMA fighter ምን ወጥቼ ትመለስ አልቋል ፋይቱ። ፋይትን አንደርስታንድ ካለማድረግ ሰዎች ብዙ ነገር ሊናገሩ ይችላሉ። ልክ ስትቀበለው ሽንፈቱ እንደ ስፖርት የተቀበልኩ በቃ ምንም አልመሰለ። ኢንዶሚ ብሎም ሲቀልዱብኝ ነበር። በኢየሱስ ክርስቶስ ስም የእንቁላሉ መንፈስ የተመታ ይሁን ይላል። አንዳንድ ሰው ትችት በጣም ይጎዳዋል። አስተብትቦ ነው እንዲያረጋው ነው የሚሉት። ይህንን ደግሞ ጆኒን ጠይቅ። ከበሮ በሰው እጅ አይነት ነገር ነው። እኔ ማጨስ ምናምን ያቆምኩት ዩኒቨርሲቲ ሲሄድ ነው። ልጆች ዩኒቨርሲቲ ሄደው ነው የሚጀምሩት። እንዴት አልፈራህም? እንዴት ነው የምፈራው? እኔ በገዳዩ ቦታው ነበር ሳስብ የነበረ። 3 ወር ከሰለጠንኩ በኋላ ካቢቤን እገጥማለሁ። ይምጣ ከጆን ጋር ድጋሚ ፋይት የማድረግ እድል ይመጣል። ወዳደራ ማንንም ገጥሟል። ህይወትክ ላይ ማደጋ ቢደርስ ምናልባት ህይወት ቢያልፍ ወደ 7ኛ ሰማይ አያልፍም። ሰዎች እንደዚህ ራሳቸውን ተጋፍጠው ቢያዩ እኔ ደስ ይለኛል። ሰላም ውድ ተመልካቾቻችን፣ ይህ ከባዩሽ ከበደ ጋር ፖድካስት ነው። ዛሬ እንግዲህ እንደተለመደው ስቱዲዮ ውስጥ ይዤላችሁ የመጣሁትኝ እንግዳ የኤምኤምኤ ስፖርትን በማስተዋወቅ ንቃተ ህሊናን እንግዲህ ያው ብዙዎቻችሁ የተከታተላችሁት የወደዳችሁትኝ ስፖርት ነው። እሱን ነው ስቱዲዮ ውስጥ ይዤላችሁ የመጣሁትኝ። ንቃተ ህሊና አክብረክ እዚህ ስቱዲዮ ስለተገኘክ እጅግ አድርጌ አመሰግናለሁ። ቴንክ ዩ። እኔም አክብረሽ ስለጠራሽኝ አመሰግንሻለሁ። ቴንክ ዩ በጣም። ንቃተ ህሊና የቅጽል ስም ነው ወይስ የራስህ ስም? ቲክቶክ ፔጅ ስም ነው ንቃተ ህሊና። ራስህ ነው ያወጣኸው? ራሴ ነው። በጣም ይገርማል። እንዴት መጣልክ? ስምን መላክ ያወጣዋል ሲባል ነበር ምን ሰማን እንትን ነው ላይክ ንቃት አለኝ ብዬ አስባለሁ። ከነበርኩበት ሁኔታ ሰራውንዲንግ አንጻር ንቅት ብያለሁ ብዬ ስላሰብኩ ንቃተ ህሊና ብዬ ሰየምኩራት። እንግዲህ ይሄ ሁሉ የስፖርት መነቃቃት ከመጀመሩ በፊት አንተ ይሄንን ስም ለራስህ ሰጥተክ? ላይክ 5 ዓመት 4 ዓመት በፊት። ረጅም ጊዜ ነው። ረጅም ጊዜ ነው። ንቃተ እንግዲህ እንደሰማ ነው ከጆን ጋር አሁን እንግዲህ ኮች ሆኗል፣ እያሰለጠነክ ነው ያለው። እውነት ውሸት? በስነ ስርዓት እንዴ ቪዲዮ ራሴ ትላንት ነው የፖስተትኩት እንደሆነ ቪዲዮ ኮች እያደረገኝ። ምን ይመስላል እንግዲህ ይሄንን እንኳን አያይዤ ስጠይቀን ለምሳሌ አሁን ተሸንፈ ከአሸናፊ ጋር መማርና መሰልጠን ከዛ ደግሞ እንደገና ሌላ ብቁ ሰው ሆኖ መምጣት በሌላ አሁን ህይወት ላይ እንኳን ብንወስደው በጣም ትልቅ ትምህርት ከመገፋፋት ከመነቋቆሩ ይልቅ ማለት ነው ትክክለኛ ትምህርት የሚያስተምር ነገር ነው። እና እንዴት ሀሳቡ መጣላችሁ? እንዴትስ ይሄን ፖዚቲቪቲ ያዳበራችሁ? ሀሳቡ መጣላችሁ ሳይሆን ሀሳቡ መጣለህ። ያንተ ነው። እውነትሽን ነው። በጣም አይ ሪሊ አፕሪሺየት አንቺ ያልሽውን ነገር። ሌላ የህይወት ሁኔታ ላይ ይህንን ነገር ሰው ቢተገብረው በጣም ስኬታማ እንሆናለን ብዬ አስባለሁ። አሁን አይተሽ ከሆነ ጎረቤት የሆነ ነገር ሲያደርግ ያን ለማጥፋት ያንን ዲስትሮይ ለማድረግ ዲስትራክሽን ለመፍጠር ነው ሰው የሚጥረው። ላይክ ከኛ በላይ ስማርት ሰው ከመጣ አሁን ካለንበት ሁኔታ በፋይናንሻል ሊሆን ይችላል፣ በማይንድ ሊሆን ይችላል፣ በየትኛውም መንገድ ከመጣ ከኛ በላይ እንደሆነ የሆነ እኛ ማናውቀው እሱ የሚያውቀው ነገር እንዳለ ካወቅን ጠጋ ብለን ለምን አንረዳ? ለምን አንማርም? በትልቁ ማሳየትም የፈለግኩት ነገር ይሄን ጆኒ ከኔ ብቀር ቀድሞ ጁጁትሱ ጀምሯል። ይሄ የጊዜ ጉዳይ። ከኔ ቀድሞ 4-5 ዓመት ሰርቷል። እኔ ማላውቀውን ነገር በስነ ስርዓት ያውቃል። አንገቴን ደፍቼ ለምን ጀማ አልማረው? ዋይ ኖት? ለዛ ነው ካንተ ነው የመጣው ሐሳቡ። ከኔ ነው የመጣው። መማር አለብኝ ብዬ ስላሰብኩ እሱ ጋር መማር የጀመርኩት። ምን አለ እሱ ሲቀበለው? አሁን ይሄን ሐሳብ ካንተ ወስደህ ይሄንን ነገር ወደሱ ስታደርሰው አቀባበሉ እንዴት ነበር? ሰዎችስ እንግዲህ ይሄንን ሲያዩ ምን ሐሳብ ሰጡክ? አንዳንድ አስቂኝ አስተያየቶችም ሊኖሩ ይችላል። ይኖራሉ። ግን እሱ he is smart like ያውቀዋል። ልጅሱም ቀድሞ እሱ ሲጀምር እሱ ከኔ በላይ ቴክኒክ እንዳለው ያውቃል። እኔ ስማር እኔ ብቻ ሳይሆን የትኛውም ሰው ተምሮ ያንን ነገር እንደሚያውቀው ማስተር እንደሚያደርገው ያውቃል። ስለዚህ ፕሮሰሱን ስለሚያውቅ ብዙም ሰርፕራይዝድ ይሆናል ብዬ አላስብም። እሱ ያውቀዋል። ወደሱ እንደምትሄድ ያውቅ ነበር። እንደውም ፋይት 2 እንዲህ አቅፎኝ ምናምን
እና I will make you the best fighter in the world እያለ ነበር ሲነግረኝ ነበር። like you have potential እና ቤስት ፋይተር አረጋለሁ ሲል ነበር። ይሄ ማለት እንዳልተማርኩ ስማር ጎበዝ እንደምሆን ያቅ ነበር ማለት ነው። የሚገርም ነገር ነው። የዛን ሁለት ነው የምትለኛው? የዛኑ ፋይት የዛኔ ፋይት ሁለት የፋይት ሁለት እንዴት ነበር? እስኪ ወደ ፋይቱ እንምጣ። you're excited በጣም እንግዲህ ይሄ ስፖርት ለመጀመሪያ ጊዜ ባንተና በጆን ነው የተደረገው ኢትዮጵያ ውስጥ ይመስለኛል። እንግዲህ ሌላ መረጃ ካለ አላውቅም። absolutely yes በጣም በከፍተኛ ሁኔታ ህዝቡን ያነቃቃ በጣም ብዙ ታዋቂ ሰዎች ትልልቅ ሰዎች እዛው ቦታው ላይ በመገኘት የተከታተሉትን ትልቅ ስፖርት እና ሰውንም ወደ ስፖርት ደግሞ ትንሽ መለስ ያደረገ ወደ በሀገሩ ልጆች በስነስርዓት እንዴት ነበር? የሚገርም ነው። እኔ ራሱ የተፈጠረውን ተጽዕኖ ከኋላ ነው ያየሁት። ከፋይቱ በፊት አላቆም ነበርና ዋው ለራሴ አጨበጨብኩኝ። እና ይሄ ነገር ተጽዕኖ የተፈጠረው በጆኒ እና በኔ ነው። ሁለት ስማርት ሰዎች ሲገናኙ ይቅርታ አንቺም ጉረኛ እንዳትይኝ። ሁለት ስማርት ሰዎች ሲገናኙ ላይክ እንደዚህ ነገርን እንትን ማድረግ ይችላሉ። ፕሮሞት አደረግን በደንብ እና ያው ደስ ብሎኛል። ደግሞ ይሄ መጀመሪያ ነው። ካሁን በኋላ ብዙ ነገር ይጠብቀናል ብዬ አስባለሁ። እንዳልከው እንግዲህ ያው ጌች ሚናውን ይወስዳል ስፖርቱን የማዘጋጀቱን ፕሮግራሙንም የማዘጋጀቱን ነገር እንዳልከው በደንብ ሰፊ አስተዋጽኦ አለው። ከዛ ግን እንደሰማሁትኝ የመጀመሪያውን አሁን አንተ የመጀመሪያ ሰው ሆነክ ጌች ያው ከፍተኛ ተጽዕኖ አለው እዚህ የስፖርት ውድድር ላይ። የመጀመሪያው ግን አንተ ለመግጠም ያው እሱ ፕሮግራሙን በማዘጋጀት እናንተ በማዘጋጀት ለፍቷል ደክሟል። አንተ ግን እኔ ያለው ብለክ የመጀመሪያው ሰው ለመሆን ምን አነሳሳክ? እኔ ከፈለግን የትኛውንም ነገር ማድረግ እንችላለን ብዬ አስባለሁ። ላይክ እውነት ከልባችን የትኛውንም ነገር ከፈለግን የሚፈለገውን ነገር ሳክሪፋይስ ለማድረግ ዝግጁ ከሆነን የትኛውንም ነገር እናደርጋለን ብዬ አስባለሁ። በቃ እጄ ትሬን አድርጌ ፋይት አደርጋለሁ አልኩኝ። ጆኒም ያው ስትራይኪንግ ላይ ጥሩ አልመሰለኝም በሰዓቱ ሳይ ሞር ቆመን ስትራይክ ተደራርገን አሪፍ ጨዋታ እናሳያለን ብዬ ነበር ያሰብኩት። እና ላይክ ያን ያህል እንትን የሚያደርግም ነገር አይደለም። ምክንያቱም ሂዝ ናት ጉድ አት ስትራይኪንግ ግራፕል ነው የሚያደርገው ምናምንና እሱን ዲፈንድ አድርጌ እጫወታለሁ ነው የኔ ሀሳብ። ስለዚህ ቻሌንጁን ሲያቀርብ ማንም የተቀበለ ሰው የለም። ብዙ ማርሻል አርት ላይ የቆዩ 20 10 ዓመት የቆዩ ሰዎች አሉ። የተቀበለ ሰው የለም። የሆነ ሰው ብቻ ኮመንት ላይ ይቻለሁ እኔ እቀበላለሁ ምናምን አለ። የሆነ ማርሻል አርቲስት አለ እቀበላለሁ አለና ኪሎ ምናምን አትመጣጥም እንትን ነው። ጌችም ወጥቶ ተናግሯል። ጀስት አለው ለማለት ጸጥ ለማለት እንትን አሉ እንጂ ገፍቶ እንደኔ እኔ አለው ብሎ የመጣ ሰው የለም። እኔ ወዲያው ቻሌንጁን ተቀበልኩ። አዲስ አበባ ሙቭ አደረኩ። ቤት ተከራየው ቁጭ አልኩ። ትሬኒንግ ጀመርኩ። ላይክ አም ሂር አልኩኝ ማለት ነው። እና ለዛ ያነሳሳኝ ምንድን ነው ስፖርቱም ላይ ቆይቻለሁ። እኔ ላይክ ቴኳንዶ ምናምን ብዙ ጊዜ ሰርቻለሁ። የሆነ ሰዓት ኮች የተደረኩ ሰርቻለሁ። ከዛ ወዲህ በራሴ ያበቃው ነበር ለብዙ ጊዜ እና ላይክ ዋይ ኖት ብዬ ነው ቻሌንጅ የተቀበልኩ። ትልቅ ጀግንነት ነው። ታንክ ዩ። ወደ ውድድሩ ስንመጣ እስቲ ስለ ደቂቃው እናውራ። እንግዲህ በጣም በፍጥነት የተጠናቀቀ ስሜታዊ እያደረገችኝ በጣም በፍጥነት ነበረ ማለት ባልተጠበቀ ሁኔታ። እንደውም አንዳንድ ገንዘባቸውን ያስያዙ ሰዎች ማለት ሰው አስያዝናሉ። ያው ማስያዛቸውን አናውቅም። እሱ ሌላ እሺ ብቻ ተናደዋል። እና እንደውም እኔ አንድ የማረሳው አንድ ስለዚህ ጠይቅ ወጥቼ ልክ ፋይቱ ሲጀምር ጥራኝ ብላኝ ነበረ እህቴና ወጥቼ ነበርሽ አንቺ በቦታው? አልነበርኩም። አይ ከሀገር ውስጥ አልነበርኩም። እኔ ወጥቼ ስመለስ አልቋል ፋይቱ። ማን ነው እንደዛ ያለው? አንዳንድ ሰዎች አንተ እንደማቀርብ ብዙዎችም እንደዛ ይላሉ እየሰማ። እሺ ምንድን ነው ያንቺ ጥያቄ? ምን ፈጠረብክ? ደነገጥክ ወይስ አንተ ገና ሊካሄድ ነው ብለህ እያሰብክ ነበር? ላይክ ብዙ ሀሳብ አለ ስለዚህ ጉዳይ። ፋይትን አንደርስታንድ ካለማድረግ ሰዎች ብዙ ነገር ሊናገሩ ይችላሉ። ድንገት እኔም አሪፍ ጌም ፕላን ይዤ ገብቼ ቢሆን ዞሬ ወይ ፊቱ ላይ መጥቼ ምናምን ከ1 ደቂቃ ባነሰ 3 እና 4 ሰከንድ ጨዋታ ሊያልቅ ይችላል። መተሽ ከወደቀ አለቀ ጨዋታ።
ኖርማል ነገር ነው። ሁለተኛ ደግሞ ሰው ግራፕሊንግን አልተረዳው። ይሄ ግራፕሊንግ ትግሉን ሳይንሳዊ ትግል ፊዚክስ ነው። በቃ ሰንተር ኦፍ ማስ ግራቪቲ ምናምን ነው፣ ሳይንስ ነው። እኔ መጀመሪያ ግራፕሊንግን ሳይ አወት ላይ ዋው ይሄ ነገር እና ሰው ይሄንን አላወቀም። የሆነ ቦንጋ ባለፈው ስንሄድ አንዱ ሲዝ እንዲህ ያታስለቀቀም እንዴ ምናምን አለ። ቆይ ና ሊያዝ አልኩት። ከዛ ያስኩት ይሲ ራሱን ሊቆጣጠር ሁላ አልቻለም። ይዤው ማለት ነው። እንዲህ ያለ ሰው ነው ዝም ብሎ የሚያወራ። አባባሌ ገባሽ? ከተያዝሽ ኮንትሮል ከተደረግሽ 1 ደቂቃ ዘላት ከበሮ በሰው እጅ አይነት ነገር ነው። yes absolutely። እና ይሄንን አንደርስታንድ ካለ ማለት ብዙ ነገር ይናገር። ግን ጨዋታው ላይ ገብቶ ቴስት ሲያደርጉት እኔ ልጆች አንዳንድ ነገር ሳሳያቸው ውሽ እኔ መፍረድ አንተ ላይ ማለት ፔኑን ፕሬሸሩን ምናምን ሲረዱት ማለት ነው። ግን ይሄንን ፕሬሸር ኦልሬዲ እንዳለ ታውቅ ነበርና ይሄኛው መልስ ትክክል ይመስልሃል? ኦልሬዲ ማለት ፋይቱ ከዛ በላይ እንደማይቀጥል ታውቅ ነበር። አንዳችሁም ብትሆኑ አሸናፊ ደቂቃው ከዛ በላይ አይቀጥልም ነው? ይቀጥላል። አጋጣሚዎች ናቸው። እኔ ባይ ዘ ዌይ እዚህ አካባቢ ሲመታኝ ነበርና ዳኛ ያስቆመን የመሰለኝ ትክክል አልነበረ። ታፕ ምናምን አላረኩም እኔ። ለምን ታፕ ነው አይደል? ላይክ አልገባም፣ አንገቴ ውስጥ ገብቶ አልያዘኝም። እዚህ ጋር ፊት ለፊት ነበር ያዘኝ ምናምን። ኦፍ ኮርስ ፔን እዚህ አካባቢ ይኖራል፣ ግን ታፕ አላረኩም። ዳኛዎች ኤምኤምኤ ላይ መብት አላቸው። የሆነ ጨዋታው ወደ ዴንጀረስ ፖዚሽን እየሄደ እንደሆነ ካወቁ they can stop the fight, they can finish the fight። እና ዳኛው ነው ያስነሳው። ላይክ እኔ እንዳጨርሰኝ አላልኩም። you see እኔ ያው ጨዋታው የሚቀጥል መስሎኛል። እውነት ለመናገር ስነሳ ጨዋታው የሚቀጥል ነው ይመስለኝ። እና የመጀመሪያ ሲሆን የህዝቡ ጩኸት really affect ያደርግሻል። በጣም አፌክት ቢያደርግሽ ይዤ የገባሁት ጌም ፕላን የትኛው ጌም ፕላን እንደሚሰራልኝ አላውቅም። የመጀመሪያ ኬጅ ውስጥ ትሬኒንግ ራሱ አድርጌ አላውቅም። ኤቭሪቲንግ ኢዝ ኒው። ሰው ዝም ብሎ ጀጅ ያደርጋል። አዲስ ነገር ነው። እኔ ከዛ በላይ አቅም እንዳለኝ ማንም ዝም ብሎ ያውቋል። ዝም ብሎ አንቺ እንደው ንገሪኝ። እውነት ነው። የምሬ ነው ብለሽ ግን there are lots of stuff ከዛ ባሻገር ፐርሰናሊ እኔ ላይ የነበሩ ነገሮች አሉ። ላይክ ሶሻል ሚዲያ ላይ መናገር አልፈልግም። የነበሩ ጫናዎች ምናምን ብቻ ሰዎች የሚኖሩባቸውን ወይ በዛ ሰዓት በዛ ወቅት ላይ ያሉበትን ሁኔታ ራሱ ባለቤቱ ነው የሚያውቀው ነው። yes ምን ተሰማክ ስትነሳ? ምንም I was ready yeah ምንም ጭራሽ ደብሮኛል። ምን ያው ምን ታረጋለህ? ስልክ ስትገቡ ከነበረው ነገር አንፃር የሰጣችሁትን ሁለታችሁም በቃ የማሸነፍ እኔ ነኝ የማሸንፈው። ይሄ ያለ ነው። በሆነ አጋጣሚ ፋይቱ ወደሆነ አቅጣጫ እንደሚሄድም ይታወቃል። ኤምኤምኤ ፋይት ባህሪው ይሄ ነው አውትካሙ ብለሽ እንትን የምትይው ነገር አለ። ኤምኤምኤ ጀስት ኤቭሪቲንግ የምትጠቀሚው ነገር ምናምን ስለሆነ አሁን ለምሳሌ ቦክሲንግ ቢሆን በእንደዚያ ሁኔታ አልቅም። ቦክሲንግን ሰርቶ የመጡ ለሰዎች ቢጫወቱ ይሄ የመፈጠሩ ድል ዝቅተኛ ነው ብዬ አስባለሁ። ግን ዲስ ዋን ትታገያለሽ፣ በኤልቦ ትመቻለሽ፣ ብዙ ነገሮች ያሉበት ነገር ስለሆነ አውትካሙ እንዲህ ይሆናል ብለሽ እርግጠኛ የምትሆኝበት ነገር የለም። you can never አይሆንም። እንግዲህ ያው የተለያዩ ዓለሞች ላይ ሲካሄድ እንደሚሆነው አሁን ማነው እስላም መካቼቭ የሚባል ፋይተር አለ። የራሻ ፋይተር መሰለኝ። የመጀመሪያ ፋይቱን በ20 ምናምን ሰከንድ ነው ያለቀው። ግን አሁን ላይ he's the best fighter in the world 28 ፋይት አድርጓል። ያችን አንዱን ብቻ ነው ሉሲ ያደረገው ይመስለኛል። መረጃውን እርግጠኛ ማለት ነው። የመጀመሪያው በቃ ድንግርግር ነው የሚያደርግሽ። 20 ምናምን ሰከንድ ነው። ይሄን የመሰለ አደገኛ ሰው በ20 ምናምን ሰከንድ ነው ያለቀ። ኖክአውት ነው የተደረገውላ። ግን ከዛ በኋላ አሁን ቀጣይ ፋይት በእርግጠኝነት ሰዎች ማይጠብቁትን ነገር ነው ከኔ የሚያዩት። ማይጠብቁትን ነገር ምክንያቱም ቀላል መስያቸዋለሁ። አሁን ታገለ እናንተም የኔ ስታስብ እቺን አቅም ይዘረ ሲጎር የነበረው እኔ አሁን እስከ 100-150 ኪሎ በላይ መሸከም ይችላል። እዛኔ አሁን እሱ እኔ ላይ ሆኖ ተሸክመ ተነስ ሚል ሰው ብዙ ነበር። ግን ኮንትሮል አድርጎኛል እግሬ
ይዞ እጄን እግሬን ኮንትሮል ቁጭ በል የት ነው እንዳሰራ ያደረገክ በቃ የት ነው እና you have to accept it sometimes እኔ accept አደረኩኝ ሰማሃል አሁን በዛ ሰዓት አሁን እኔ ባንተ ቦታ ብሆን እንደው ሰማይ ምድሩን ይዞርብኝ አይመስለኝም አሁን ይዘኸው ተነስ ምናምን ሲሉ ይሰማኝ ነበር አልክና ይሰማል ሞከርክ ለመነሳት ያ አይቻልም ወንጀል የሳቀስ አይቻልም አይሆንም ትንሽ like I want you recommend ላርግሽ እዩ ሄደሽ ትሬኒንጉ ምናምን አሁን እኮ ኔክስት እኮ በቃ አያልፈኝም ብያለሁ ያ እና ከዛ ውስጥ መውጣት አይቻልም ነው ከዛ በኋላ ግን እናስባለን አንተ ልክ እንደ ስፖርት ነው ሽንፈቱን አሁንም ኢቨን እሱን ኮች ስታረገው ያንን ነው የሚያሳየው ልክ ስትቀበለው ሽንፈቱን እንደ ስፖርት ነው የተቀበልከው በቃ ምንም አልመሰለህ ስኖት የግል ጸብ እኮ አይደለም ስፖርቱ ነው ቴክኒኩን ያወቀ ቀድሞ ይሰራ ያሸንፋል ስለዚህ ምንም ኖርማል እንትን ነው ሪንግ ውስጥ ሲገባ አብዛኛው ሰው ፌል ያደርጋል ተደብቆ ግን ሰዎች ተደርቆሞ ያዩ ፌል ማድረግ ይህንን መቀበል ራሱ አንድ የንቃተ ህሊና ከፍታ ነው ስንቶች ተደብቆ ስንት አመታት የቆዩ ማስተሮች ተደብቆ ጠፍቷል አለው ከተሸነፈም ይሸነፋል ለሰቱንም አስቦ መምጣት ትልቅ ነገር ነው yes እኔ መጀመሪያ ጁጁትሱ የሚሰሩበት ቦታ ሲሄድ ነው እንደዚህ አይነት ነገር ሊፈጠር እንደሚችል የታባቱ ያልኩት እንዴት the first time ነው ጁጁትሱን ኤክስፒሪየንስ አደረግ ሲሄድ ግራፕሊንግ ፓወርፉል ነገር ነው ላይክ 50 ኪሎ ልጅ በቃ ያንገላታሻል እኔ 80 ኪሎ ነኝ አይደለ 50 ኪሎ ልጅ በቃ ኮንትሮል ያደርጋል ምንድነው ቴክኒኩ ቅድም እንደነገርኩ ሳይንስ ነው በቃ ይሄ በጥናትና ምርምር የተሰራ ነገር የሰው ልጅ ሰንተር ኦፍ ማሱ የቱ ጋር ነው ወዴት ብኬድ ነው ባላንስ የሚሆነው this is በቃ like የሚገርም ሳይንስ I love it እና ከዚህ በኋላ wanna be the part of it የዛካ እንግሊዝኛ ያበዛው ነው ግን you don't mind ይሁን ተመልካቾቻችን እንግዲህ ጉረኛ ይላል የሁል ጊዜ ልምድ ከሆነ ባንዴ ያው ለማድረግ ይከብዳል እንግዲህ ስለ ውድድሩ እያነሳን ነበረ ስለ ኢንዶሚ ብሎም ሲቀልዱብኝ ነበረ ስለ ኢንዶሚ ስለ እንቁላሏም እስቲ በዛው ኢንዶሚ ምንድነው ኢንዶሚ ቶሎ ይበስላል ነው በሰከንዶች እኔ የሚገርምሽ ነገር ማናጀሬና እኔ ሆነን ለኢንዶሚ ካምፓኒ ለምን አንደውልም we want to do the promotion ሁሉም በየወጣ ኢንዶሚ ያለ ስለሆነ ደወልና እንትን ስለሌለ ናፍጣ የለም ነዳጅ የለም ሰሞኑንና በዛ ሰዓት ደግሞ በጣም በጦርነቱ ምክንያት እንትን ብለው ነበር ነዳጅ ስለሌለ ፕሮዳክሽን አቁመናል ምናምን አለና እንጂ ማስታወቂያውን የመስራት ሁሉ ፕላን ነበር አዎ እንዴ why not ፈታ ብለህ ነው መስሎ የምር ፈታ ብዬ ነው I don't have a problem አእምሮአችንን ስናሸንፍ እንዲህ ነው በቃ ላይፍን የምንኖረው ብዬ ነው የማስበው ደስ የሚል ነገር ነው ሁሉም ሰው ቢኖረው ለምሳሌ አንዳንድ ሰው ትችት በጣም ይጎዳዋል ቤቱ ሰብሮ የሚያስቀምጠው ሰው አለ ግን አሁን ፋን እያረክበት የምትሄድ ከሆነ እኔ I swear to God ሌጧት ፋይቱ ለጧት ተነስቼ ሲያቀብጠኝ ስክሮል አረኩኝ ቲክቶክ እቺ እኔ አይተሽ ከሆነ እኔ ላይ ወጥቶ እግሩን እዚህ አስገብቶ የሆነ ብልቅጥ አላረገኝም እሷ ፓርት ሚም ሰርተዋለሁ የሆነ አይደል ውድድር ላይ አይደል እንደ ታለንት ውድድር ላይ ሄዶ ሙዚቃ ሊዘፍን ሄዶ ያለ ይሳቅ በሱ ዘመን ዳርገው እንዴት እንደሳኩ ልነግርሽ አልችልም ላይክ አረኩኝ ምናምን በራስህ ትዝናናለህ አዎ በቃ ኖርማል ላይፍ ኢዚ ናት የኛ ጭንቅላት ነው ላይፍን በጣም እንድናካብድ አሁን በእኔ ቦታ ቢሆን ስክሪን የሚሰብር የሚሸማቀቅ ገመድ የሚፈልጉላ ሊኖር ይችላል ግን እኔ እንጂ ኢንጆይ አድርጌ ያለፍኩኝ like it's the way I see it እኔ ያየሁት መንገድ ሁሌም እይታችንን ካስተካከልን እቺ አጭር ህይወት አለች የእውነት በጣም የሚገርም ነገር ነው እየሳቅን አወራ ነው እንጂ ሰዎች ለሽንፈታቸው
ስትራግል እያደረጉ ህይወት ሁሉ ጊዜ አይጠፋውማ። አለመሞከር ነው ሊያሸማቅቀን የሚገባው አይደል እንዴ? ማንም እዚህ ስንት ዓመት አሁን አይተሽ ከሆነ አሁን ጉግል ላይ ገብተሽ ሰርች ሁዝ ንቃተ ህሊና ብትይ ተፈርስት MMA ፋይተር እንዲህ ብሎ ይነግርሻል። this is ለእኔ ድል ነው። ከመሬት ተነስቼ ራሴን አብቅቼ ከዛች መንደር ተመጥቼ እዚህ ጋር እንዲህ ራሴን ማሳየቴ ላይክ አይ ዲድ ኢት ላይክ ጆ ይመችህ ነው ብሎ መስታወት ሳይ ነው የብሬ ደብልሽ ጆ ራሴን ነው እና ቤት ቁጭ ብለው ይጮሁብኛል። አሁን አንተ እንዴት እንዲህ አውርተህ እንዲህ ብለህ ፋሚሊ አይደለም ቲክቶክ አንደርስታንድ ከማድረግ እንትን ነው የምልሽ ላይክ አያውቁትም። አሁን እንዳልከው አንተ አሁን ስቴጅ ላይ ምን እየተከናወነ እንደነበረ ያው ከውጭ ጨዋታውን ለማየት ጓጉቶ ዊጀጅ ግን ላይክ ነገርየው ሲመጣ አመጣጡን ያመጣውን ነገር ቫሊዩ አናደርግም። ሁለተኛው የመጀመሪያው ደግሞ ከስፖርቱ ከዋናው ውድድር በፊት በጣም መነጋገሪያ ሆና የነበረችው የእንቁላሏ ነገር ኬዝ ነበረች። እንቁላሏ እነሱ ናቸው። ጆን ስታመጪ ጠይቂው። አንተ ላይ ምን ፈጠረ? ጆን ሳመጣ እንዴት አሰብከው እላለሁ። አንተ ግን በጥፊ ያለኝ ነው መሰለኝ በሰዓቱ ያው ፌስ ኦፍ ላይ ከልብ ማለት እንደዛ ነው የመሰለኝ እና የሆነ እንትን ፈሳሽ ነገር አለ ላይክ ደማው እንዴ አውዝ ላይክ እንዴ በቀላሉ እንዴት አልኮና ፓወር አልነበረውም እንዲች ነው የነካኝ እና ላይክ ፈሳሽ ነገር what the fuck ከዛ ጓሮ ወሰደኝ አንዱ የኔ ጓደኛ በኢየሱስ ክርስቶስ ስም የእንቁላሉ መንፈስ የተመታ ይሁን ይላል። ከዛ እኔ እየሳኩ ነበር ቲሸርቴን ሙሉ አውልቀው እዛው ውስጥ ከተውና በኢየሱስ ስም ይላል። ከዛ አይ በቃ ላይክ ይሁን በቃ ተናድጄ ነበር። አልጠበቅኩም መጀመሪያ ላይ አይተሽ ከሆነ በጣም አግሬሲቭ ነበርኩ። ከኋላ ተረጋጋው በቃ ላይክ እኔ ራሱ አሳቀኝ። እንዴት እንቁላል በኪሱ ይዞ መጥቶ ምናምን የሚለው ፓርት እኔ ራሱ አሳቀኝና በቃ ትቼታ የዛ ሰዓት ላይ የነበረክ እንደውም አግሬሲቭነት አሁን አሰልጣኝ የሚሆኑ ላይ መስል በጣም ተናደህ ነበር። በቃ እንግዲህ መነጋገር ያው ከውጭ ዓለማት ላይም አለ አልፎ ማለት በቃ ከውድድሩ በፊት ቃሉን መሰዳደብ በሌላ ምን እንተካው? እንዴት የቱ ለምሳሌ መነጋገር ይሄ አሁን እንደዚህ እንደሱ አይነት ነገሮች አሁን ወደ ሀገር ስናመጣው ለምሳሌ በፊልም ባስረዳት እኛ ፊልም ስንሰራ የውጭ ሀገር ፊልሞች ምናምን የሆሊውድ ውስጥ የሚሰሩ ምናልባት ኔክድ ሆነው ምናምን ሊታዩ ይችላሉ። ኢትዮጵያዊ አድርገን የምናመጣበት ሁኔታዎች አሉ። እናንተ ይህንን እንዴት አድርጋችሁ ነው? ለምሳሌ አሁን በኢትዮጵያ እንቁላሉን እውነት ለመናገር ኳላ ሳስበው ቅር ያለኝ ነገር ኤቭሪዋን ኢዝ ላይክ አስማት ነው ላይክ አሰርቶ ነው አመጥቶ እንዲህ አስተብትቦ ነው እንዲህ ያደረገው ነው የሚሉት። አየሽ የሆነን ባህል ከሆነ ቦታ ቀጥታ መተን እዚህ ጋር አፕላይ ስናደርግ የተለየ ፊድባክ የተለየ ሪያክሽን ሊኖር ይችላል። ይህንን ደግሞ ጆኒን ጠይቂ የለውበት። ከሱ ውጭ ግን ከእንቁላል ውጭ ይሄ ትራሽቶክ ኖርማል ምናልባት አሁን ሜይ ቢ ከአንተ ውጭ ወደ ፋሚሊ ቢሄድ ምናምን የሚያመጣው አይሄድም። ትነጋገራላችሁ? ገደብ አለ? አንነጋገርም። አይሄድም። ባህሉ ራሱ ኢትዮጵያዊነታችን ላይክ ስለ ፋይት ነው እዚህ ጋር አንወስደውም። እኛም ግን ያው አሁን ካሁን በኋላ ብዙ ፋይተሮች ይመጣሉ ብዬ አስባለሁ። እዚህ ነገር ላይ መጠንቀቅ አለባቸው። ለነሱ ምን ትመክራለህ? ለሶሻል ሚዲያ ከእንትን ብሎ ይሄ ባለጌ መሆን የለባቸውም። ሶሪ ፎር ዘ ወርድ ባለጌ መሆን የለባቸውም። ጀስት ያልወጣ ነገር መስመር ያላለፈ ነገር ነው መሆን ያለበት እና የኛ ከዚህ ያላለፈ ያንን ደግሞ ጋይድ የሚያደርገው የግለሰቡ አእምሮ ነው። ንቃተ ህሊና ብዬ ወጥቼ እንደዛ ማረግበት ህልና የለኝም። ሶል አባት ህልና እሺ። ስለዚህ ይህንን ነገር ማሰብ አለባቸው። አሁን ከህሊናቸው ጋር አብሮ መሆን አለበት። እኔ ፋሚሊው ጋር እኔ አባትዬውን እኔ የምሰራበት ጂም ቤት ነው የምሰራው እና አገኘሁት ከፋይት በፊት ማለት ነው። ወደዚህ ወደ ቦንጋ ወደ አዲስ አበባ መጥቼ ትሬኒንግ ኔክስት ሌቭል ነበር የጀመርኩት ጂም እና እዛ ነው የሱ ፋዘር የሚሰሩት ስፖርት የጆን ፋዘር ማለት ነው። እና የትኛውን ቤተሰብ ይጨነቃል አውቃለሁ።
ላይክ የኔን ፋዘር ይጨነቃል። ስልክ እንዳነሳ ሁሌ እንዳለቀሰ ነው ፋዘር። የኔ ፋዘር አይፈልጉም እንዴ ያስጨንቃል። ከዛ ስለማቅ የጆኒን ፋዘር የጆ ፋዘር ምናምን አሉኝ። ሪሊ ፋዘር የኔ አባት እንዴት ነህ ደህና ነህ ወይ? ይሄ ትራሽ ቶክ ነው፣ ጀስት ኖርማል ነገር ነው፣ ፕሮፌሽናል የሆነ ነገር ነው ያለው፣ ምንም ሀሳብ እንዳይገባ ምናምን አላልኩት። የእሱ ፋዘርና እኔ ጓደኞች ነው። እሺ it's all about the mind እንደነገርኩሽ። እኔ ጭራሽ አባቱን እናቱን እንዴት ነካል? መነካትም የለበትም። ምናልባት ከተለያዩ ዓለሞች እንደ ሀሳቡን እንደወረደ የሚቀበሉ ልጆች፣ ምክንያቱም ከዚህ በኋላ አሁን ኤምኤምኤ ስፖርት በእናንተ ተጀምሯል። በጣም ብዙ ዓመት የሚቀጥል ተወዳጅ ስፖርት ሆኖ ነው ዘላለማዊ ነው። ከዚህ ለሚመጡት ሰዎች እናንተ መጀመሪያ እንደመሆናችሁ ሌሎች ነገሮችን ደግሞ ሼፕ እያደረጉ እንዲሄዱ ማስተላለፍ ያለባችሁ ነገሮች ያሉ ይመስለኝ። የስ ይሄ ለዚህ ማስተላለፈው መልእክት ምንድን ነው? ኤዱኬት ዮር ማይንድ ወጣቶች። ይሄ ስጋ ብቻ ጠንክሮ ምንም የሚመጣ ነገር የለም። ስ ናቲንግ ጭንቅላትን ማዳበር፣ ራስን አብዴት ማድረግ፣ መጽሐፎችን ማንበብ ደስ አይልም? ያ ካለ በቃ የተገራ ጭንቅላት ነው የሚኖርሽ። ስሜትሽን ትቆጣጠሪያለሽ። ወጣቶች ሲኮን ደግሞ ከባድ ነው። ላይክ የመጣለትን ነው የሚናገረው አንድ ወጣት። ኤጁኬሽን ከሌለበት ራስን ማወቅ ከሌለበት እና እዚህ ላይ በደንብ ፎከስ ማድረግ ስፖርቱ ላይ ብቻ ሳይሆን አእምሮ ላይ ሀገራችንን የምንለውጥበት ቤተሰቦቻችንን የምንለውጥበት ትልቁ መሳሪያ ጭንቅላታችን። ስለ ጭንቅላታችን ኬር ማድረግ አለብን፣ ማንበብ አለብን። ጡንቻችንን ጂም ቤት ሄደን እንደምናዳብረው ቤት ጭንቅላትን የሚያበረቱ የሚያጠነክሩ ነገሮችን ኤክሰርሳይዝ ማድረግ አለብን። ይሄንን ነው እንትን ማድረገው ትልቅ ነገር ነው። በጣም ትልቅ ነገር ነው። አንድ ወቅት ላይ 3 ወር ከሰለጠንኩ በኋላ ካቢቤን እገጥማለሁ ብለህ ነበር። ምን ደረሰ? ብዙዎች ጮሁ። በጣም ካቢቤን እገጥማለሁ 3 ወር ትሬን አድርጌ ካቢቤን እገጥማለሁ አልኩኝ። ያንን ያልኩት ፕሮፌሽኑን እንትን ማድረግ አይደለም። ላይክ ብዙዎች እንዴት ላለ ለፕሮፌሽኑ አትሌት ክብር ሊኖር ይገባል ምናምን ሲሉ ነበር። እኔ ያንን ስናገር ስለ ልብ ነው እየተናገርኩ ያለሁት። እሺ አሁንም ቢሆን ሪንግ ውስጥ መግባቴ አይቀርም። ከቢብ መጣ እኔ ምፈራ ልብ የለኝም። ያንን ለማለት ነው እኔ እንደዛ ያልኩት። ይቻላል የሚለው መንፈስ ለማለት አብሶሉትሊ ዋይ ኖት። አሁን ይሄ መረጃ ደርሶ ቢመጣ ከቢብ እንጣ እሱ ኦልሬዲ ሪታየር አድርጓል። ሂዝ ዘ ቤስት ፋይተር ባይ ዘ በጣም የሚመቸኝ ሪታየር ከማድረጉ በፊት ነው ወይስ ሪታየር ካደረገ በኋላ ነው? ገጥሟል የኔን እንትንም ሰምቶ እኔ ጋር እንደማይመጣ የሆነ ማይደርስብሽን ነገር ትናገር የለ ዝም ብለሽ እንደዛ ማለት ነገር ነው። ግን አሁን ያው እንግዲህ የመጀመሪያዎቹ ናችሁ። ከዚህ በኋላ ምን አይነት አቋም የሚኖርክ ይመስልሃል? ካነሳ ነው አይቀር አሁን ካቢብን እንዳልከው አሁን ላይ ያሉትን ደግሞ ፋይተሮች ከእንትና ጋር ቢመጣ ገጥማለሁ የምትለው ማንን ነው? እንዴት ካቢብን ሪታይር አድርጓል አልከኝ። ሪታይር ያላረገ የሚመጣ ማንንም ገጥማለሁ። በእኔ ኪሎ እንትን ያለ ሰው አዶንት ኬር የምታኝ ከመታኝ ምንም እንትን የለም። በቃ ችግር የለብኝም። መዘጋጀት ያለብኝ ያህል እዘጋጃለሁ፣ እገጥማለሁ። ልብ ነው ማተር ልብ ነው። ከዛ ጫካ መጥቶ እዚህ ጋር ያስገባኝ ምንም እኮ ኖሮኝ አይደል። አሁን ግን እሰራለሁ በደንብ ቴክኒኩን። በደንብ ከጆን ጋር ድጋሚ ፋይት የማድረግ እድል ቢመጣ ትወዳለህ? እዛ እንዳያሰለጥነኝ ነው እንጂ ሊሆን ይችላል። ኢንተርቪው ነው ጆን ሊሆን ይችላል። እንዳያሰለጥነኝ ነው እንዴ? እንዲደብቅ ነው እንዴ? ሊሆን ይችላል። ይሆናል ብዬ አስባለሁ። የትምህርትንም ተጽዕኖ አሳያለሁ ብዬ አስባለሁ። በዛ እንዴት እስቲ መምህር አስተማሪው ተምሮ ሰው እንዲህ ማድረግ እንደሚችል ማሳየት። ተማሪ አስተማሪውን ብዙ ጊዜ ይበልጣል። ካልበለጠ አስተማሪው ለምን አስፈለገ? ተምሮ የሆነ ነገር ተማሪው እንዲቀይር ነው አስተማሪ እያስተማሪ። እኔ ከጠየቁት ጥያቄ እንዳያሰለጥንክ የሚያደርገው ይሄ ነው። ይቅርታ I was just kidding. ይቅርታ ነው። ይሄ ነው ይገባዋል። እሱም ብዙ ጊዜ እያነሳ ነው ከዚህ በኋላ ያው እናነሳዋለን። ምክንያቱም አንዱ
የአካል ስለሆነ በስፖርቱ ላይም የመጀመሪያው ስለሆናችሁ አንተ ስትቀርብ እሱ ይነሳል፣ እሱ ደግሞ ፖድካስቶች ላይ ሲቀርብ እሱ ያንተ ስም ይነሳል፣ ያጋጥማል። በጣም አስደናቂና የሰዎችን ሁሉ ልብ የነካ የእውነት እንደ ሀገርም ነው። አሁን ለምሳሌ አንተ መሸነፍህን አምነክ አሸናፊህን አሰልጣኝ ያደረግ አስተማሪ ካደረግ በጣም ትልቅ ልብ ነው። ከዛ እንደ ሀገር ደግሞ ስንሄድ የተሸነፈ ልጃቸውን እንደዛ ተቀበሉት። በቃ ልክ እንዳሸናፊ የሚገርም ነበረ። የእውነት ማለት እውነት ነው። ከዛ ከተማ ወጥተህ አስተዋውቀሃል ሀገርህን ብዙ ነገር። አሁን እንዳልከው እኛ ከውጭ ሆነን በዚህ ደቂቃ ያልቃል። ከኔ በፊት ቦንጋን ታውቂ ነበር አንቺ? በስም አዎ። ግን እንደዚህ ለምን እንደሆነች ምናልባት አሁን የመሄድ እቅድ ራሱ ሊኖርሽ ይችላል። መጀመሪያ እንግዲህ ቦንጋን ሳውቀው እኔ የመጀመሪያው አልተሳሳትኩም፣ ቲንክ ረጅም ጊዜ ነው በሳይንቲስት ቅጣው እጅጉ በሱ ነው የማውቀው። ከዛ በኋላ እንግዲህ አሁንም እርግጠኛ አይደለሁም ለመረጃው፣ ግን ስለ ቦንጋ በስፋት የሰማነው በአንተ ይመስለኛል ከተማችን ላይ ኢትዮጵያ ላይ ማለት በደንብ። ከዛ በኋላ ደግሞ ቦንጋ ሲባል በራስ መተማመን ንቃተል እና እኔ ሰርፕራይዝ ዶኛለሁ ባይዘ ይሄ ከዚህ ወደዛ ሲሄድ ይሄ ይፈጠራል ብዬ በፍጹም አላሰብኩም። ኦፍኮርስ ጠርቶኛል፣ ትኬት ቆርጧሉ ለእኔ ቲሞች ሙሉ ምናምን፣ ግን እንደዚህ ይሆናል ብዬ በፍጹም። የሚገርምሽ ነገር ቦንጋ ከመድረሳችን በፊት ላይክ ጅማን ትንሽ እንዳለፍን ከጅማ ኖሮ አቀባበል የተጀመረው እና ከ50 ኪሎ ሜትር በላይ ነው ያጀቡን። ላይ ምንድን ነው እኔ ነኝ ሌላ ሰው ነው ይሄ እያልኩ ነበር። ምንም ኢንፎርሜሽኑ የለህም። አብሶሉትሊ የሆነ በቃ የሆነ ራት ፕሮግራም ይኖራል። እኔ ያሰብኩት የሆነ አዳራሽ ላይ እንደዛ ነው ያሰብኩት። ሙሉ ህዝብ ነው ንቅል ብሎ የወጣው። እናቶች ሙሉ እያለቀሱ ነበር። በጣም ስሜታዊ ሆኗል ሰው ሙሉ ጠብቆ ማታ 7 ሰዓት ላይ ያንን ፋይት ያላየ አንድ ግለሰብ የለም። ምን የቦንጋው እናንተ ይገርማችኋል። ቦንጋ እኮ ስሬ ከተማ ነው። አያቴን ለማየት ገጠር ሄጄ እልም ያለ ገጠር በጣም በቃ ጫካ ማለት ነው። እዛ ሄጄ እዛ ያሉ ሙሉ ሰዎች አጎታለኝና ሶላር ምናምን አለው፣ መብራት የለም ሶላር ምናምን አለው። እሱ ቲቪ አለው። እሱ ቤት በጣም 100 በላይ ሰው ነበራል ፋይቱን ለማየት ሌላ እና በቃ ተነስቶ ስክሪን የመታ ሰው አለ እኔ ላይ ሆኖ ስትራይክ ሲያደርግ ምናምን እና ተነስቶ ሲጸልዩ የነበሩ እናቶች ነበሩ። አሁን ላይ ዋው ቀይን ስረዳ እነሱ እንኳን ልጃችን በሰላም መጣ ነው እንጂ ሌላ ነገር አይደለም። they were በጣም worried። ትራሽ ቶኩ ላይም ይሄንን ሰብራለሁ ምናምን ሲል ነበር ጆኒ። አካል ጎደሉ ለዘላለም አረጋለሁ ምናምን ሲል ነበር። አይ ቲንክ ያ አእምሯቸው ላይ በጣም ተጽዕኖ አድርጓል። እና በሰላም እንኳን እንመጣለን ነው። እኔ አልቅሼ አላውቅም። ላይክ አይ ክራይድ ብዙ ጊዜ ያለቀስኩት እዛ ከሄድኩ በኋላ። ይገርማል። ያ ምን ተሰማክ? እንግዲህ ለመግለጽ ይከብዳል፣ ግን በጣም ደስ አለኝ። ግን ዲፕሊ የተሰማኝ ነገር ምንድነው ምን ያህል መስራት እንዳለብኝ ይሲ ገባሽ። በቃ ለካ ሰው እየጠበቀኝ ነበረ። አይድድን ነው እኮ ላይ አላወቅኩትም። ምን ይሄንን እንደዛ ስላላወቅኩ ነው የተሸነፍኩት እያልኩ ይሄን ባቀ ዘርረው ነበር። እና ሰዎች እንደዛ ሲሆኑ ሳይ ዋው ላይክ this is ተጽዕኖ፣ በቃ ተጽዕኖ ነው ለካ የፈጠርኩት። እና ገርማል። ጌቾም የለቀቀውን በጣም ኢሞሽናል ሆኖ he was crying። አንድ ጊዜ ብቻ አይደል ቤት ማዘርጋው ወስጄ አልቅሷል። ቲቪ የታለን ያለው ማዘርጋው ወስጄ ቤት በቃ እንደ መንገድ ላይ ህዝቦቹን ሲያለቅስ ነበር። በቃ በጣም 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 ይገርም ነበር። በጣም ላይክ እኔም መቼም ከውስጤ የማይጠፋ ሜሞሪ ነው ያሳልፍኩት። መቼም ምን ኃላፊነት ነገርኩሽ እኮ ከዚህ በኋላ በቃ ላይክ ያ ኃላፊነት ነው የተሰጠኝ፣ ትልቅ ኃላፊነት። ትሬን ሳደርግ ራሱ ይመጣብኛል ያ ነገር። አሁን ከቤተሰብ አቁም ብለው የለመነክ ሰው የለም? ኧረ ማንም ያለመነኝ ሰው የለም። ሙሉ ህዝቡ ነው እንጂ ስለምነኝ የነበረው ቤተሰብ ብቻ አይደል። ይቅርብህ። ይቅርብህ።
ይሄ ራሱ አንድ ጽናት እኮ ነው። አይ እኔ በቃ እኔ እፋለማለሁ፣ እኔ ኃይለኛ ነኝ ተውኝ። አልፈራህም? ግን ለምሳሌ እንግዲህ አሁን ከአንተ ጋር እያወራን ቅድምም ከካሜራ ኦፍ ስክሪን ላይ አለ ፊርማ እያልከኝ ነበረ። ፈርማችሁ ነው የምትገቡትኝ ወደ ፋይት ስትገቡ። አንዳንድ ሰዎች ጋር ደግሞ ያለ ለማጥራት የሚያህል ያለ አስተሳሰብ አለ። ምናልባት ያውቁታል እኮ አይነት የሚባልበት ሁኔታ አለ። ምናልባት ውጭ ሀገር ላይ ምንድን ነው የሚባለው በጥናት የሚሰሩ እንደዚህ አይነት ጨዋታ ስፖርታዊ ጨዋታዎች አሉ መሰለኝ። ፌክ እሺ፣ እሱማ እንደዚህ ተቀጥቅጠን ይደብራል። ቀጥቅጠን አይደለም እንዲህ ተቀጥቅጠን ይደብራል። እሺ፣ እንደዛ የሚባሉ አስተያየቶች አሉና ቅድም እንደውም ከአንተ ጋር ስናወራ ፊርማ ሁሉ አለ አልከኝ። ምንድን ነው ፊርማ? ፊርማ ፋይት ልታረጊ ነው። ምንም አይነት ነገር ቢፈጠር ሪስክ ሙሉ ፉል ወስደሽ ነው እየገባሽ ያለሽ። ህይወትክ ላይ አደጋ ቢደርስ ምናልባት ህይወት ቢያልፍ እንዴ ወደ 7ኛ ሰማይ አያልፍም። ይፈረማል። አዎ ወስነሽ ነው የምትገቢው። እንዴ ታዲያ እንዲህ ጓንት እኮ እጅ ላይ የለም ማለት እኮ ይቻላል። ያ የኤምኤምኤ ጓንት ግድያ ነው በቃ። ያንን ወስነሽ ነው የምትገቢው። እንዴት አልፈራህም? እንዴት ነው የምፈራው? እኔ በገዳዩ ቦታ ሆኜ ነበር ሳስብ የነበረው። ለዛ ነው ያልፈራህ? አዎ እንዴ የእንትና አገጭ ሲሰበር ጆሹዋ እና ማን ነው ጄክ ፖል አገጩ ተሰበረ። ጄክ ፖል አታውቂያቸውም? ጄክ ፖል የሆነ ኢንፍሉዌንሰር እንደዚህ ፋይት አድርጎ ጆሹዋ ከሚባል ቦክሰኛ ጋር ይሄ አገጩ ተሰብሮ ነበር። ጆሹዋን እኔ ከቦን ጋር ልመጣ እያልኩ ነበር፣ እዛ እያጮኩ ነበር፣ መጣው እያልኩ ነበር በዛን ሰዓት እና ይልኩልኛል ሰዎች ያገጩ ተሰብሯል አርፈህ ቁጭ አንዳንዴ አንቺን ማስቆም ይፈልጋል ሰው ባይዘው እና አይ እኔ መነጽሬን አድርጌ ጓ ብዬ አገጩን የተሰበረውን ሰውዬ ከምትልኩልኝ የሰበረውን ሰውዬ ለምን አትልኩልኝ? ሲሰብረው አየህ ወይ ብላችሁ ለምን አትልኩልኝ? ይህ ልዩነት አለው አይደል? ስለዚህ እኔ አገጭ ሰብራለሁ ብዬ ነው ማስበው ብዬ ነው የመጣሁት እንጂ ሌላው ነገር አላስፈራኝም። ፍራቻን ኮንትሮል ማድረግም አንድ የንቃተ ህሊና እንትን ነው። እንደውም ሰው አንድ እኔ እዛ እያለሁ ጫካ ገባለሁ፣ ማታ ወጣለሁ። ፍራቻዬን በጣም ከብዙ ጦርነት በኋላ ነው ወደዚህ የመጣሁት ከራሴ ጋር። አሁን ያውቃሉ ዲዶ የሚባል ቦታ አለ፣ እልም ያለ ጫካ እና ሞተር ይዤ ሂጄ ቁርስ በልቼ ምሳ ቋጥሬ ሄዳለሁ ጫካ። ዝም ብዬ ስተት ብዬ እብድ ነው የሚባለው ባይዘ ዝም ብዬ ስተት ብዬ እልም ያለ ጫካ ውስጥ ገባለሁ ብቻዬን ገባለሁ። ዛፍ ጥላ ስር ቁጭ እላለሁ፣ ምሳዬን በላለሁ። በቃ ይሄ ናቹራል ነገርም ደስ ይለኛል በጣም። ከራስ ጋር እዛ ጫካ ውስጥ ሆነሽ ደግሞ ጭንቅላትሽ ይሄው አንበሳ መጣ እኮ ይላል። ጦርነት ነው ከራስ ጋር ላይፍ። የምሬን ነው የምልሽ። ላይክ ሰዎች እንደዚህ ራሳቸውን ተጋፍጠው ቢያዩ እኔ ደስ ይለኛል። የእኛ ጭንቅላት በቃ አስቸጋሪ ነገር ነው በጣም ማያስጨንቅ ነገር ነው ላይፍ ላይ የሚያስጨንቀን። አሁን ጫካ ውስጥ ቁጭ ብዬ አንበሳ መጣ ይላል፣ የሆነ ነብር ቢመጣ ፌስ ቱ ፌስ ብትተያይ ይልና ብቻሽን ደግሞ ስትሆኝ ፊሊንጉ ዲፍረንት። እውነት እንደሚመጣ ነው ያንቺ አእምሮ እንትን የሚለው። እዚህ ጋር ሆኜ ያንን ፊሊንግ ላንቺ ሼር ማድረግ ራሱ አልችልም። እውነት ነው ቢመጣ ብትተያይ ምንድን ነው የምታደርጊው ብሎ ያመጣልሻል። እሱን በምን አሸነፍክ? ከራስሽ ጋር በመሆን ነው። የለም አንበሳውን መርሳት ነው ያለብሽ። በቃ አይመጣም ብለህ ማሰብ። ፍራቻ አእምሯችን ውስጥ ነው ያለው። ሰው ኪሳራን ይፈራል። ከሱ አይቶ እኮ አይደለም ላይክ ገና ኢማጂን የሚያደርገውን ነገር ነው የሚገምተው። ይመጣል ብሎ የሚያስበውን ነገር ነው የሚፈራው። የለም እኮ እዚህ ጋር እዚህ አሁን ላይ መሆን አልቻለም ሰው። እዛኔ ነው የሚፈራው ሰው። ለምሳሌ የሚያስፈራሽ ነገር ምንድን ነው? ለሚያስክ አንቺ ብቻ ነሽ እንደምትጠይቂ እኔ ከህይወት ወይስ በቃ የሚያስፈራ ጸጸት? ኦኬ እሱም የለም እኮ አሁን ላይ ያለፈ ነገር ነው። አልፏል። የለም ህይወትሽ ላይ ምንም ተጽዕኖ የለውም። ኮምፕሊትሊ ያ ነገር እንዳልሆነ ማሰብ ከቻልሽ የለም ያ ነገር ዴድ። ማታ ላይ ጨለማ አያስፈራሽም? ምንድን ነው የሚያስፈራሽ? አሁን ጅብ አንበሳ ምናምን ባይፈራሉ። አሁን ብታይ እንትን ነው አሪፍ ነው ይሄ ሰርቫይቫል እንትን ነው
ልትፈሪ ይገባል፣ ዞር ልትይ ይገባል። ትሞቻለሽ አለበለዚያ። ግን ሳታይ ቦታው ላይ ይመጣል ብሎ እያሰቡ ቤት ቁጭ ብለሽ ብቻሽን አሁን ትልቅ ህንፃ ውስጥ ቁጭ ብለሽ አድራሽ ውስጥ ቁጭ ብለሽ እንዳትፈሪ። አሁን የሆነ መብራት ለም ቢል በጣም ኳይት ቢሆን ትፈሪያለሽ። ምንድን ነው የሚያስፈራሽ በዛ ሰዓት? ምን አለ? ቤት ውስጥ ያለሽው ጨለመ፣ መብራቱ ጠፋ እንጂ ምንም የለም። ያንን ቀድሜ ስለሰበርኩት ነው መጥቼ ፋይት ያደረግኩት ነው የምልሽ። ለህይወትም ምልክ አሁን ስፖርት ላይ ላሉ ሰዎች ብቻ ሳይሆን ይሄ የመጀመሪያው አንድ መጽሐፍ ላይ ያነበብኩት ሰዎች ስኬታማ መሆን የሚጀምሩት ወይም የሚችሉት ፍርሃታቸውን መድፈር ሲጀምሩ ነው ይባላል። መጀመሪያ ፍርሃት ነው መደፈር ያለበት ይባላል እና በጣም ትልቅ ነገር ነው። ምናልባት ወጣቶች የተለያየ ሙያ ላይ የተለያየ ስራ ቦታ ላይ ያሉ ሰዎች ተስፋ መቁረጥ አንዱ የፍርሃት ነገ ምን ሆናለሁ፣ ነገ ምን እበላለሁ ወይ ነገ ምን አደርጋለሁ እናም የሚሉ ፍርሃቶች ናቸው የሚያመጡት ወደዚህ ነገር እና በጣም ትልቅ ነገር ነው ያነሳው። እንደውም ግን ይህንን ሰዎች ሶሪ አቋረጥኩሽ፣ ችግር የለም። ሰዎች ይህንን ሚስ አንደርስታንድ እንዲያደርጉ አልፈልግም። ፍራቻ የሰርቫይቫል ቱላችን ነው፣ ላይክ ኢንስቲንክት ነው፣ ናቹራል አስፈላጊ ነገር ነው። እኔ ምንድነው ማልፈራው ብለሽ አስፓልት ብታቋርጭ የሆነ ሲኖትራክ መጥቶ ልም ያደርግሻል። ይሁን ገገማ የሆነ ኮንፊደንስ አያስፈልግም። ካልኩሌት ማድረግ ግድ ነው። ነገ ምንድነው የምበለው ብሎ ማሰብ ግድ ነው። ግን በጣም አናላይዝ ባልተደረገ ነገር አክሽን መውሰድ የለብንም። እንዲያድርጌ ነገ ይሄ ቢፈጠርሳ ብለን ኔጌቲቭን ብቻ አስበን ዛሬ ራሳችንን ማስቆም የለብንም። ላይክ ዊ ሃቭ ቱ ዩዝ አወር ማይንድ። ይህም ሆነ ያ በቃ አእምሮ ነው ትልቁ። እኔ እንጃ ለአእምሮ ያለኝ ነገር ለየት ያለ ነው። ያው ከፋይቱ ከእንትኑ ባሻገር ህዝቡ ይህን ቢያይልኝ ደስ ይለኛል። በጣም ይገርም። ኢትስ ጉድ ለሀገራችን አስፈላጊ ነው። እኔ ከሌለው ኢትዮጵያ ተስፋ የላትም አልኩኝ የሆነ ሰዓት ላይ። ከዛ በዚህም ህዝቡ ይህ ሚናበት ብሎ ጫማውን ማይቀይር ሰውዬ እያለ I was talking about the mind። እሱን ስትል እስኪ ከምን አንጻር ነበር? ምን እየተሰማክ ነበር? ማይንድ ነው። አእምሯችን ላይ መስራት አለብን። ስሜታችንን መቆጣጠር አለብን። ስሜት አለመቆጣጠር ጫት ተራ ይወስደናል፣ መጠጥ ቤት ይወስደናል። ስሜት አለመቆጣጠር፣ ራስን አለመያዝ። ይሲ ብዙ ወጣቶች፣ ብዙ ኢንቴሊጀንት ስማርት ወጣቶች በተለያዩ ሱሶች ምክንያት ጠፍተዋል። ለሀገራቸው ማበረከት የሚችሉትን ነገር አላደረጉም። ፖቴንሻሉ ነበራቸው እኮ፣ ጭንቅላቱን ነበራቸው። ኮንሲስተንት ቢሆኑ ቢማሩ፣ ራዕይ ቢኖራቸው ማድረግ ማይችሉት ነገር የለም። እሺ እና እኔ ዩኒቨርሲቲ ነበርኩኝና ዩኒቨርሲቲ እኔ ማጨስ ምናምን ያቆምኩት ዩኒቨርሲቲ ሲሄድ ነው። ልጆች ዩኒቨርሲቲ ሄደው ነው የሚጀምሩት የሚበላሹት። ከዛ ፊት አጨስ ነበር፣ እቅም ነበር፣ አቤንትሮ በቃ ብዙ ነገር እና ዩኒቨርሲቲ ሄጄ ሳይ ወይኔ ሀገሬ ነው ያልኩት። የምሬን ነው የምልሽ። እንደ ፖለቲከኛ አይነት ሰው አይደለም። ላይክ ከውጭው ሀገር አንጻር ነገሮችን ማየት ፈልጋለሁ። አሁን እንዴት አድቫንስድ እንደሆኑ የውጭው ዓለም አያለው በደንብ ሳይንሱ ላይ ቴክኖሎጂው ላይ እና ልጆች አለባበሳቸውን ነው የሚቀይሩት፣ አነጋገራቸውን ነው የሚቀይሩት። ላይክ እኔ አንዳንድ ጥያቄ ፊሎሶፊካል የሆኑ ጥያቄዎችን አስነሳለሁ ትምህርት ቤት ላይ። ላይክ ሳይንስ ማወዳለሁ አንተ ምና ይሉኛል። ሙድ ነው የሚይዙብኝ እና ምንድነው ዩኒቨርሲቲ የሚማር ተማሪ ሳይንስ እንደዚህ ማተር ማያረግበት ከሆነ የት ነው ሀገሪቱ እየሄደች ያለችው? የምሬን ምልሽ። አሁን የኛ ሰው ብዙ ተደጋጋሚ ይናገራሉ። አሜሪካ መሄድን እንደ ገነት እንደ መግባት ነው የሚያየው አይደለም። ከየት የመጣ ነው? ማቴማቲክሱ ላይ ፎከስ ስላደረጉ ከኛ ቀድሞ ፊዚክሱ ላይ ፎከስ ስላደረጉ ዓለም እንዴት እንደምትሰራ ለመረዳት ስለጣሩ ስለሞከሩ ነው። ዋጋ ስለከፈሉ ነው ልጆቻቸው እንደዚህ የገነኑት። አሁን ስለዚህ እኛም ይህንን መከተል አለብን ብዬ አስባለሁ። አእምሯችን ላይ በደንብ ፎከስ ማድረግ አለብን ብዬ አስባለሁ። ያንን ከማዳበር ነው። ልክ ካምፓስ ስትገባ ሰውን ስታየው አንተ ሱስ አቆምክ? አይ ሲጀመር ካምፓስ ላይ ትምህርት ላይ ፎከስ ማድረግ አለብኝ ብዬ ስላሰብኩ አእምሮዬም ጤናማ መሆን አለበት ብዬ ስላሰብኩ ሳይንቲስት መሆን ነበር አላማዬ። ባይዘዌ ነቨር ላይክ ፋይተር። ማን ነበረ ሳይንቲስት እንድትሆን አርአያህ ነበር? ሳይንቲስት አይሳቅ ኒውተን። ከዚህ ምን አጠናክ? ሰፊ ያለ ውስጥ ይገባል ነው። ምን አጠናክ? በጣም ፊዚክስ ወድ ነበረ። ጎበዝ ተማሪ ነበርክ?
አዎ ከምትመረጣቸው ስትሬት ምናምን ነበር ሳመጣ የነበረው። I can show you the documents። ማሸነፍ ከልጅነትህና ከትምህርት ቤት ነው የጀመርከው? ማሸነፍ 8ኛ ክፍል ላይ ነው የጀመርኩት። አዲስ አበባ መጥቼ ነበር ከዛ በፊት ይመስለኛል። ለአዲስ አበባ ብቁ አልነበርኩም። አዲስ አበባ ኪክ አውት አድርጋ ነው መልሳ ወደ ክፍለ ሀገር የላከች። ለምን? ጎዳና ላይ ነበርኩኝ። ማን ጋር ነበር የመጣው? በቃ ስራ ሰርቼ ገጠር ላይ መጣ። 8ኛ ክፍል ሆነክ? አቋርጬ ከ7 ወደ 8 እንዳለፍኩ አቋርጬ መጣ። ከዛስ አዲስ አበባ አልቻልኩም። ስራ ልሰራ ሊስትሮ ምናምን ሊሰራ ሞከርኩ። የሆነ ሳንቲም ይዤ ነበር እና አልቻልኩም። ከዛ በቃ አልጋ ይዝ ነበረ። ጨረስኩ፣ ብር ጨረስኩ፣ ጎዳና ወጣሁ። ዘመድ የማንም ጋር መሄድ አልፈልግም ነበሩ ላይ። እንዴት ነበር ጊዜ ውስጥ ማለት በጣም የእውነት ላይክ እዛ ላይ ነው ዌክ አፕ ያደረኩት። የሚገርም አሁን ከዛ ተነስተክ አሁን ያለህበትን ቦታ ስታየው ጭራሽ ማለት ለብዙ ሰዎች ተስፋ፣ ብዙ ሰዎች በስፖርቱም ዓለም ለሀገር ወደዚህ ሁሉ ኮንቨርሴሽን የመጣ ነው። እኔ ከሌለው ኢትዮጵያ ምናምን ያልኩት ካልኩት ነገር ላይክ ተስፋ የላትም። ከቦተም ተነስቼ አሁን እየሄድኩ ነው ያለሁት። እዚህ ጋር ደርሻለሁ አልልሽም። ጉዞ ላይ ነው። ይሲ አብዛኛው ወጣት ያው ሀገራችንም ደሃ ነች። አብዛኛው ወጣት በአበቀ ከ70% በላይ ልልሽ እችላለሁ። ያው እርግጠኛ ሆኜ ባልናገርም ቁጥሩን ማለት ነው። አብዛኛው ወጣት አሁን እኔ ባለውበት አይነት የህይወት ሁኔታ ነው ያለው። ዩ ሲ ዋው ብሎ እኔን አይቶ ይህንን ነገር ላይፌን መቀየር እችላለሁ፣ ላይክ ኬትም ተነስቼ የሆነ ነገር ማድረግ እችላለሁ ብሎ አስቦ ሞቲቬትድ ይሆናል፣ ኢንስፓየርድ ይሆናሉ ብዬ ስላሰብኩም ነው ያንን ነገር የተናገርኩት። ያደርጋል። አሁን እኔ ራሱ እንዲህ አደረገኝ። በቃ የምሬ ነው የምልሽ። ላይክ ማንም ሲረጋግጠኝ ነበረ። እዚህ ጎዳና ላይ ሆኜ ዲች ቦይ ስር ገብተን ነበር ስናድር የነበረው። ካርቶን ድርድረን ምናምን ከላይ ሲራመዱ አቧራ ፊታችንን ላይ እንዴት አደረገ ቢነሳ አፈር ቤት እንትን ይላል እና የሆነ ሰዓት ላይ ወይ እንዴ ይሄ ነገር ህይወቴ የተበላሸ ነው እንዴ ምናምን አልኩኝ፣ እዚህ ጎዳና ላይ ያለው ማለት ነው። ከዛም በኋላ ያው ተደብድቤም ምናምን አውቃለሁ፣ ያው በዱላ ምናምን ብዙ ነገር ያለው ላይክ ጎዳና ላይ ከመቶ ከቤተሰብ 8ኛ ክፍል በጣም ልጅ ነህ። በጣም ከዛ መተክ ጎዳና ላይ መሆን በራሱ በጣም ብዙ የሚያመጣው። ከዛ በፊት ቦዘኔ ነበርኩኝ። ትምህርት ቤት በዱላ ነበር ማባረሩ አስተማሪ። አስቸጋሪ ተናዳጅ ምናምን ነበርኩኝ። ተመልሼ ሄድኩ፣ ራሴን ገራው። በቃ ላይክ ጎበዝ ተማሪ መሆን አለብኝ፣ ላይፌ በዚህ በኩል ነው የሚቀየረው። ፊገር አውት አደረኩኝ መንገዴን ማለት ነው። ከዛ እጄ ትምህርቴ ላይ ፎከስ አደረኩኝ። ምንም ማልችል ልጅ 8ኛ ክፍል ላይ ማንበብ ገና የቻልኩት ኢማጂን። ከዛ ውጤት ሰቀልኩ 8ኛ ክፍል ላይ። እዛኔ ነው ማሸነፍ የጀመርኩት፣ ለራሴ ያጨበጨብኩት። አንደኛ ነው የወጣሁት ከክላስ። ልክ ከዚህ እንደሄድኩ ፎከስድ፣ በቃ ዴዲኬትድ የሆነች ኤልጌንዶ ስልክ እቺ ኪፓድ ስልክ ተገዝታልኝ። ኢማጂን መጽሐፍ እያነበብኩ ሪከርድ አደርጋለሁ መጽሐፍ ላለመርሳት። ከቤት ወደ ትምህርት ቤት ሲሄድ ባለችው ጋፕ ዲስትራክትድ መሆን አልፈልግም። ኤርፎን አድርጌ የራሴን ትምህርቱን እያዳመጥኩ ነበር ሲሄድ ነበር። ዴዲኬትድ ሆኜ ቀየርኩና በቃ ለካ ነገሮችን መቀየር ይቻላል፣ በቃ ነገሮችን ፎከስ አድርጎ መቀየር ይቻላል የሚለው ነገር ከዛ ነው የመጣው ለኔ። በጣም ይገርማል። በጣም ከዛ ከ8ኛ ክፍል በኋላ በጣም ጎበዝ ተማሪ ሆንክ። በቃ ምን አጠናክ? 8ኛ ላይ ጎበዝ ሆንኩኝ። ማትሪክ ስትሬት ኤ ነው ያመጣሁት። አሪፍ ውጤት አምጥቼ ወደ ዩኒቨርሲቲ ጆይን አደረኩኝ። ከዛ ኮምፒውተር ሳይንስ ገባው። ከዛ አልተዋጠልኝም። ከዛ ትቼ ወጣሁ፣ ድሮፕ አውት። ለምን? ገንዘብ ነው መስራት ያለብኝ። ሳትጨርሰው? ከዛ ማለት ይሄን እንድትል ያስወሰነክ የነበረብህ የህይወት ጫና ነበረ ነው? ትምህርት ቤት ላይ ነው ዩኒቨርሲቲ ላይ 500 ብር ተልኮልኝ ያውቅ። ይሄንን ግልጽ ማድረግ የፈለኩት ለምን መሰለህ? ምናልባት ካምፓስ ውስጥ ያሉ ሰዎች ገንዘብ መስራት አለብን ብለው እንዳይወጡ በግል አንተ ጫና ነበረብኝ። ለእናት አባቴ መድረስ ፈልጋለሁ። ላይክ አባቴ በጣም እየደከመ ነው። ላይክ የመጨረሻ ልጅ ነኝ ቤት ውስጥና ወንድሞቼ ላይክ በቃ
እንትን እያሉ አይደለም የሆነ ወጥቶ አባትን እናትን መደገፍ ምናምን እንደዚህ አይነት ነገር ውስጥ የሉበትም። ዩሲ ኦልሬዲ ዲስትራክተር ናቸው ምናምን የሚጠጣም አለ። እኔ ግን ቶሎ መድረስ ፈልጋለሁ። ላይክ ሴቭ ማድረግ ፈልጋለሁ ቤተሰቤን። ዩሲ ለዛ ትምህርት ቤት ሆኜ ተምሬ 5 ዓመት ምናምን ተምሬ ጨርሼ ወጥቼ ገና እንትን ብዬ ምናምን ለምን ወጥቼ ልስትሮ አልሰራ? ዋይ ኖት? ኮምፒውተር ሳይንስ ትምህርትን አቁመክ ወጣው። ከዛ ዳጋይ ሶፊ እናወራ ነበረ። ግን እዛኔም ሆኖ ሶሻል ሚዲያ ላይ አለው ኢንስታግራም ላይ ላይቭ ወጣለሁ፣ ስለ ማይንድ አወራለሁ ምናምን እና ሶፊ እዛኔ እዚህ ሀገር አልነበረም ውጭ ነበረ እና እናወራ ነበር። ላይ ብዙ ነገሮችን ዲስከስ እናደርጋለን፣ ብዙ ነገሮችን እናወራለን። ወጣው ዛሬ 5 ዓመት ምናምን ነው ዛሬ 5 ዓመት ዛሬ 5 ዓመት አሁን ቆይቷል በጣም። ወጣው ከዛ ወጣው ስራ መስራት አለብኝ እና ባለፈው 100 ሄክታር መሬት እዛኔ የጀመርኩት ፕሮሰስ እየጠየክ ነበር። 100 ሄክታር ፕሮፖዛል ቀርጬ ምናምን ኤቭሪቲንግ ማለት ካምፓስ እያለክ ማለት ነው። ካምፓስ ወዲያው ትቼ ወጥቼ እና ላይክ ወደ እርሻ ለመግባት እቅድ ያዝኩኝ። ምክንያቱም አካባቢዬን ነው መጠቀም የምችለው። ስለዚህ አካባቢ ላይ ምን አለ? ብዙ ኢንቨስትመንቶች አሉ፣ የቡና ኢንቨስትመንቶች አሉ። ለቡና ምቹ የሆነ አካባቢ ነው። ስለዚህ ቡና በአመት ትላልቅ ማሳ ያላቸው ሰዎች 100-200 ሚሊዮን ብር ነው የሚሰሩት። ሶ ዋይ ናት ላይክ ለምንድን ነው ፕሮፖዛል ቀርጬ ምናምን ቡና መሬት ማልወስዱ? ከዛን በቃ ጀመርኩ ፕሮሰሱን። ላይክ እንትን ላይ ሲሄድ ቢሮ ሄጄ ፕሮፖዛል ወስጄ አንተ ከየት ብር አመተህ ነው እንደዚህ የምትሰራው ያለኝ ሰው ነበረ። እዛኔ ፊዚክሊ ባሳይሽ ፎቶ አታምኝም። ሀሳቡ ነበረ። የስ ከዛን ስትጓዢ አምነሽ ስትጓዢ የሚያስፈልጉሽን ነገሮች ፈጣሪ በየመንገዱ ይሰጥሻል። ትረስት አድርገሽ ላይ አረጋል በዚህ ጋር ሄዳለሁ ካለሽ ትሄጃለሽ። በቃ አለቀ። እኔ ትልቁ ላይፌ ላይ የተማርኩት ነገር ይሄ ነው። ሁሉም ነገር የምታገኘው ሰው በሙሉ በየመንገዱ ወደዛ መንገድ ጋይድ የሚያደርግሽ ነው። አይስዌር ነው የምልሽ። አምነህበት አንድን ነገር ከጀመርክ የ27 ምናምን ሚሊዮን ፕሮጀክት ነው ቀርጬ ስንቀሳቀስ ነበር። I had nothing at that time. Imagine like የ27 ሚሊዮን ብር ፕሮጀክት ቀርጸሽ ይሄን ልሰራ ነው ብሎ በኮንፊደንስ ነው መናገር። it's like ትልቅ ጠንካራ ማይንድ ይፈልጋል። ግን guess what happened? like መንገዱ ተከፈተ። you see go ምናምን እነ ሶፊም አሉ ከጎኔ just everything አመቻቸው፣ everything አሟላው ምናምን። ከዛን የሆነ ቦታ ላይ ሄዶ ስታክ አድርጎብኝ ነበር። እሺ ከዛን ባለፈው እንደተረከብኩ ነው ወደዚህ የመጣሁት። ወደ ፋይቲንግ አሳካሁት። አሁን አየሽ ደግሞ ፋይት አድርጌ አሁን ደግሞ ፋይት አድርጌ አለመዋል። ይሄ ነው ዓለም። ፈጣሪ በየመንገዱ ሁሉ እዛኔ ስታክ አድርጎብኝ ነበር። በበጎ ነው ስታክ ያደረገው። ይሲ አሁን ላይ I can make money ነገሮች ኮንቲኒቲያቸው እንዲህ ይጠበቃል when you trust the process. That's crazy. በጣም ይገርማል። ከዛ ተነሳይ ለቤተሰቦችህ እንግዲህ ያው መድረስ ነበረብኝ ብለህ ነው የካምፓስ? Absolutely. Yeah. በተለይ like when I see my father I cry every day. like ና ቤት ገነባለሁ ብያለሁ። ስንት ሌሊት ያለቀስኩበት ነገር መሰለሽ። like ንፋስ ሲመጣ ከፍተኛ ዝናብ ሲዘንብ አለቅስ ነበር። I swear ነው የምልሽ። like የካሜራ አለቅሳለሁ። በቃ like የሆነ ነገር happen ቢያደርግ አለመድረሴ እሺ ቤቱ በጣም እንትን ብሏል፣ ደክሟል፣ ቤቱ ሊወድቅ ነው ምናምን። ማንም ሴቭ ማድረግ የሚችል የለም፣ ራሱ ችሎ የቆመ ሰው የለም። I'm the only የመጨረሻ ልጅ ነኝ ነው ደግሞ የምሬን ነው የምልሽ። like ይሄ ለኔ ፕራውድ ነው። አሁን ፋይት ላይ 30 ኢንዶሚ ወለምን ገለበኔ ማን ሰማለው እዚህ ጋር ህይወት ፋይት አድርገን የመጣው ነው። ፋይት አድርጌ ማድረግ ያለብኝ ነገር አድርጌያለሁ። ምን ተሰማህ አሁን ለመጀመሪያ ጊዜ I'm proud ደስተኛ ነኝ። እኔ ገና በደንብ ብዙ ነገር አደርጋለሁ ብዬ ማሰባለሁ።
ይሄ አንደኛ ፋይት ነው አይደለ? ገና 100 ፋይቶች ይጠብቁኛል። እሺ ብቻ እናያለን። አዎ እንግዲህ ከዚህ ጋር አያይዘን እንድናነሳው የፈለግኩት ጥያቄ ስለሆነ ነው። ህይወት ምን አስተማረክ? እንግዲህ ገና ነክ፣ ገና ጉዞ ጀምረሃል፣ እየቀጠልክ ነው። ግን በመጣህበት እንደምትነግረኝ ከሆነ ማለት የህይወት ተሞክሮክ ይገርማል። ማለት በስንተኛ ክፍል ሰው ወደ አዲስ አበባ መጥቶ ያንን ሁሉ ችግር አይቶ ተመልሶ ሄዶ እንደገና አሸናፊ መሆን፣ ያን ሁሉ ፕሮሰስ ማለፍ ጥንካሬ ይጠይቃል። እና ምን አስተማረክ ከዚህ ሁሉ ነገር ውስጥ? ትልቅ ከህይወት የተማርኩት ብዬ የማስበው ነገር ምንድን ነው? ይቻላል። I can do it። የሆነ መጽሐፍ አለ believing is walking as it has happened ይላል። ላይክ እምነት ማለት ሆኗል ብሎ መሄድ ነው እንጂ ይሆናል ብሎ መጠበቅ አይደለም። እኔ በቃ ሆኛለሁ። ላይክ አሁን ቅድም የነገርኩሽን ፕሮጀክት ቀርጬ ምናምን ወደ ስራ ስገባ አወዝ ገንዘብ ፈላልጌ ምናምን ልብሴን ነው የቀየርኩት። I want to feel like investor. you know what I'm saying? ይሄ ነገር እየሰራልኝ ነው። እዚህ መጥቼም የኢትዮጵያው ከቢብ ምናምን ይልኝ ነበረ። ምንም ፋይት አላደረግኩም። ምንም የማርሻል አርት እንትንም እኮ የለኝም። I'm seeing myself as ከቢብ ፋይተር ነኝ ብዬ ማሰብ ጀመርኩ። እንደ ፋይተር ነው የምተነፍሰው፣ እንደ ፋይተር ነው ሰውን ማየው። ነው ማንም አያስቆመኝም። ገባሽ? ማድረግ ይቻላል። ይህንን ነው ከላይፍ የተማርኩት። እና ብዙዎች ማወቅ ያለባቸውን ብዬ የማስበው ነገር ምንድን ነው? ይቻላል። በቃ there is nothing we cannot do in this life እውነት ከፈለግ ነው ማለት ነው። ስለዚህ ከምንም ተነስቶ የፈለጉትን ነገር ማድረግ እንደሚቻል ከላይፍ ተምሬያለሁ። ይህንን ነው ከላይፍ የተማርኩት ትልቁ ነገር። ኮርቼ የምናገረው ለማን ነው? የሆነ ሰው መጥቶ እንዲህ ቢለኝ ማይንዱን ነው እንጂ ማየው ሌላ ማድረግ አይችልም ብዬ አላንቋሸሸው። ገባሽ አባባል? እውነት ትክክለኛ ማይንድ ሴት ካለው ይሄ የእይታ ምንድን ነው? ክላሪቲ ኦፍ ቲንኪንግ፣ የእይታ ጽዳት ነው፣ ንጽህና ነው። ክሊርሊ ማየት የሚችል ሰው ወደ ውጅንብሩ ያልወጣ ሰው ምንም ማድረግ ይችላል። ደስ አይልም? በጣም ፖድካስቱን ረሳችሁ? ረሳሁት። የእውነት በጣም ተመስጬ ቅድም በጣም እያሳካኝ ነበር። እንደውም አሁን ደግሞ የእውነት ስለ ህይወት ማለት በቃ ወደድንም ጠላንም መሳቅ አለ፣ ማግኘት ማጣት አለ፣ መደሰት አለ። እንደዚህ አይነት ቁም ነገርም ደግሞ ለህይወት በጣም ጠቃሚ ነው። እንትን ነው ሰው አንደርስታንድ ያላደረገው ነገር ምን አለ መሰለሽ? በያዘው ነገር ይኩራራል ሰው። መንገደኞች እንደሆነ ረስቷል ሰው። ኮምፕሊትሊ ረስቶታል ይሄንን ነገር። ቃኝተን ልንሄድ ኢማጂን አሁን አንቺ የሆነ ፕላኔት ሄድሽ እንበል ልትጎበኝ ከሰዎች ጋር ምናምን ከዛ ፕላኔት ወርደሽ ነገሮችን እየቃኘሽ ነው፣ እየጎበኘሽ ነው። እዛ ፕላኔት ላይ አሁንም እንዳንቺ የሆነ ፍጡር ቢገኝ የሆነ ነገር ቢናገር ውጁ ቢማዳድህም ነገ የተመልሰሽ ትመጫለሽ ከዛ ፕላኔት አይደለ? የሆነ ሳይኮሎጂካል አታችመንት አይኖርም እዛ አካባቢ ላይ ስታይ ትታው እንደምትሄድ። ይሄ ላይፍም እንደዛ ነው። አንድ ነገር ሳንይዝ የሆነ ጊዜ እናልፋለን። ግን why we suffer in the process? ለትንሽ ትልቁ ለምንድን ነው የምናለቅሰው? ለምንድን ነው የምንሸማቀቀው? ራሳችንን ለምንድን ነው ዝቅ አድርገን የምናየው? ከፍ አድርጎ ማየት አያስፈልግም። ጀስት እኔ ነኝ አለቀ። ብቻ የሆነ እይታችን ነው። ይህንን በመዘንጋት ብዙ ሰዎች ብዙ ነገር ሚስ ያደርጋሉ። እውነት ነው። አሁን እንዳነሳው ሀሳብ ብዙ ጊዜ ሂያጅ መሆንን ረስቶ ከመኖር አንጻር ነው። ብዙ ክፋትም ብዙ ተንኮልም ብዙ ነገር በቃ ዘላለማዊ ምድሩ ዘላለማዊ ፍራ እግዚአብሔር የሚባለው ያ ነው። ፍራ ማለት የሆነ ፈጣሪ መጥቶ ይገርፈኛል ሳይሆን ሟች መሆንን መርሳት ነው። ፍራ እግዚአብሔርን መርሳት ይመስለኛል ሳስበው፣ ፊሎሶፊካል እንዳለው ልብሽ የሆነ ፖይንት ኤ ላይ ተነስቶ ፖይንት ቢ ላይ የሚያበቃ ነው የኛ ህይወት። ይህንን መርሳት በቃ ግብዝ እንድንሆን ያደርጋል። ይህን መርሳት አያስፈልግ። ማግኘትና ማጣትን እንዴት ተረድተው ታውቃለህ? የኔ መንገድ ነው እሱ።
ምንም አልነበረኝም። I'm doing good right now። እኔ እንደነገርኩሽ ህይወትን ኢንጆይ ነው የማደርገው። ታነባለህ መጽሐፍ? የአንባቢ ሰው ትንታኔ ነው ያለህ? መጽሐፍ አንብቤ አላውቅም። መጽሐፍ የሆነ ልቦለድ ምናምን መጽሐፍ አንብቤ አላውቅም። ምንም ሳይኮሎጂ ሰዎች አይቀበል አንብቤ አላውቅም። ላይክ እንደውም ቅድም የሆነ መጽሐፍ ብዬ ጠቅሼልሻለሁ። የሆነ ምንድነው walking believe is walking as it has happened ምናምን የሆነ ገጽ የሆነ ቦታ ነው ያየሁት እንጂ ሙሉ መጽሐፍ አሁን this days መጽሐፍ ግድ ማንበብ የለብሽም። you have this እሺ መጽሐፍ የመጽሐፍ ፈን አይደለም። ስለዚህ ወይ ጉግል ታረጋለህ? በጣም ጉግል አረጋለሁ። በጣም ዞሮ የሆነች ኮንቨርሴሽን ላይ የሆነች ነገር ብትፈጥሪ I will go to ChatGPT ያ ብዙ ዳታ አለው። ሌላ ቦታ ምን እንትላለሁ እቺ ነገር እንዴት ነች እላለሁ። ከዛ አሰማቸዋለሁ ሰዎች አልከራከርም። እና ጉግል አረጋለሁ። ዩቲዩብ አይነበረ ዩቲዩብ እነዚህ ፖድካስቶችን አያለው ምናምን like that's how I update myself። ግን አሁን እንደምሳሌ አንዳንዴ ህይወት በራሱ ትምህርት ቤት ነው። ህይወት በራሱ የሚያበለጽግህ የሚያሳድግ ነገር አለውና ከመጽሐፍም ያልሆነ የመጣህበት መንገድና ህይወት ያበሰለክ ይመስለኛል። በስነ ስርዓት እኛ ራሱ የሆነ መጽሐፍ ነን ብዬ ነው የማስበው። እውነት ነው። የሰዎች ልጅ የኛ ህይወት መንገድ ራሱ የሆነ መጽሐፍ ነው። ስለዚህ ምን አይነት መጽሐፍ ነው መጽሐፍ የምትፈልጊው ነው ጥያቄ በህይወትሽ ህይወትክ ላይ መስራት ነው። ከዚህ በኋላ በፋይቱ ምን እንጠብቅ? ከዚህ በኋላ ላይክ ትሬን እያረኩ ነው። በደንብ አሪፍ ነገር ነው የሚኖረው። ካሁን በኋላ አሪፍ ነገር ነው የሚኖረው። ላይክ ግዴታ አለብኝ። አሁን ከውድድሩ በኋላ ያሳቀህን ብትጨምርልኝ ደስ ይለኛል። ካሳቀ ከተሰሩት ሜሞች፣ አስተያየቶች ከኢንዶሚው ከዛ ከነገርከኝም ከሱ በተጨማሪ ያሳቁ ነገሮች ካሉ ከዛ ውጭ በጣም ስፔሻል እኔም እንትኑ ስላሳቀ የቀደሙ እቺ የጣለኝ ነገር እኔንም አስቃኛለች። ገባሽ? ለዛ ነው እንጂ ሌላ ብዙ የሚያስቅ ነገር አለ። ላይክ ብዙ ነገር አይቻለሁ፣ ግን ያችን ስፔሻሊ ያስታወስኳት እውነት ታስቃለች። ያቺ ማንም ታስቃለች። ያቺ ተጨማሪ ምንም የለኝም ነው ምንም የለኝም ነው። አላስታውስም። የገረመህስ? ኮንሱመር አይደለሁም ባይዘ ሶሻል ሚዲያ በጣም ኮንሱመር አላደረግም። ታልፈዋለክ? አዎ እንዴ ታዲያ ያለበለዚያ ማበድ ነው። በእርግጥ ክሬተር መሆን አሪፍ ነው። ሶሻል ሚዲያ ላይ ምንን አተኩረህ ትሰራለህ? ላይክ እኔ ላይፌን ነው ማሳየው። አሁን ከመጀመሪያው ድረስ እዚህ ብታይ ሂደቱ ሙሉ አለ። ቲክታክ ላይ ሙሉ ሂደት ወንዝ እጄ ልብሴን ሳጥብ ቀርጻለሁ። ኑሮህን በቃ ዛሬ የኖርክ ያለህ ሶፊ እኔን ሲያገኘኝ ስዊድን ላይ ነበረ እሱ ሲያገኘኝ እየዞርን ስናይ እንግዲህ ላቋርጥህና ይቅርታ፣ ሶፊ እዚህ ስቱዲዮ ውስጥ አለ። የመጀመሪያም እንግዲህ አንተን ፖድካስት ላይ እንግዳ ለማድረግ ስደውል ያገኘው እሱ ነው። አሁን ማኔጅ ያደርገኛል እሱ። ማኔጀርክ ነው። እየዞርን ስናይ ማንን ነው የሚያዩት እንዳይሉ እንትን ነው ላይ ፍሪ ሆነን እውነት ነው ሲሆን ደስ ይላል። እና ላይቭ ወጣው ኢንስታግራም ላይ ላይቭ እንደዚህ ወጥቼ ባክግራውንድ ይህንን ያስገባል ከጭቃ የተሰራ ቤት ስንጥቅጥቅ ያለ ምናምን እና ጣስሚ ግን ወጥቼ ማወራው አይዲያ እንዳይመስልሽ ትልቅ ነገር ዲስከስ እያደረኩ ያለሁት እና እንደው የሆነች ልጅ ገብታ አንተ ላይቭ ገብታ አታውቅም ከዚህ በፊት እየሳቀችብኝ ነበር። አይ ቲንክ ከሀገር ውጭ ነው የምትኖረው መሰለኝ። ዝም ብላ ሪኩዌስት አድርጋ ገባች። ብዙ ሰዎች መጥቶ ዲስከስ እያደረግን ነው፣ ፓወርፉል ነገሮችን ዲስከስ እያደረግን ነው። ገብታ ሳቀች። ቀጥታ በቃ ወዲያው እንደገባች ሳቀች። ባክግራውንዱን አስተካክዬ ምናምን መግባት ነበረብኝ መሰለኝ። የት ነበርክ? እዛው ማዘር ቤት ነው። ማዘር ጋር ነበር ሶፊ። ከዛ ያየውን ደስ ያለኝ ነገር ምንድነው ይሄ ላይፍን ተቀብያለሁ። እሺ ምንም እያስመሰልኩ አይደለም ያለሁበት ይሄ ነው ነገ ባክግራውንድ ይሄ እንደሚቀየር እኮ አውቃለሁ። እውነት ነው እሱ ማመኑ ነው በጣም ትልቁ ነገር። አይምሮክ ላይ የሰራኸው በጣም ብዙ ሰዎችም አሁን የተገረምኩኝ ነው የምሰማው ቢኖራቸው ብዬ የማስበው ነገር ነው ያለው። እና እንደውም ይሄንን በተመለከተ ካነሳኸው ምን የሚል አይቼ ነበር መሰለህ ከዚህ ሶሻል ሚዲያ ላይ ሲተላለፍ ብዙ ሰዎች
ሶሻል ሚዲያ ላይ በሚያዩት ነገር የራሳቸውን ህይወት ይጠላሉ እና ምን የሚላየው ኤዲት ተደርጎ በተፖሰተ ህይወት ብዙ አትቅኑ የሚል ነገር አየው እና ምናልባት አንዳንዴ የተቀመጥክበት መኪና ያንተ ላይሆን ይችላል፣ የምትኖርበት የዘፈንክ የለቀክበት ቤት ሁሉ ያንተ ላይሆን ይችላል እና ራስን ሆኖ ደግሞ እንደዚህ መገኘት በጣም ትልቅ ነገር ነው። በዚህ አጋጣሚ ብዙ ቪኤቶች ገመቺስ ላይ ምናምን ነበርኩ። የኔ አይደለም እዚሁ እናገራለን ገና ገዛለሁ ስገዛ እኔ ብዙ ቦታ ላይ ይናገራል። ሶሻል ሚዲያ ላይ የሚያዩትን እከሌ የዋህ ነው እከሌ እንዲህ ነው ስታፍ ፊልምን አይቶ የሆነን ሰው ፐርሰናሊቲ እንደመናገር ነው። ላይክ ፊልም አይቶ ይሄ ሰው የአረመኔ ጨካኝ ብሎ መወሰን ተገቢ ነው። ስክሪፕት ነው አይደለ? ብዙ የሚሰሩ ነገሮች ስክሪፕት ስለሆኑ ለሆነ ሰው የሆነ ፐርሰናሊቲ ከዛ ተነስተን መስጠት የለብን። this is wrong literally በጣም wrong የሆነ ነገር ነው። ግን ያው እንደ ህዝብ ይህ ኃላፊነት ነው የኛም ይህንን ነገር መናገር አይደለ? ህዝቡ መታወቅ የለበትም። ሊያስተምረው የሚችል ነገር የሆነ አፕዴት የሚያደርገውን ነገር ነው ማየት ያለበት እና እዚህ ላይ ህዝቡ መጠንቀቅ አለበት ብዬ አስባለሁ። እውነት ነው። አይ ትልቅ መልእክት ነው። በሶስት ቃላት ወይም በሶስት ነገሮች ንቃተ ህሊናን ግለጽ ብትባል ወይ ራስህን ግለጽ ብትባል በሁለት ነገር ይሁን ይቀለስ እሱ ራሱ ንቃተ ህሊና በቃ አለቀ። ከዚህ ውጪ ምንም ንቃተ ህሊና ላይ አሁን አክቹሊ ስሜን ላስቀይር ነው። ዮሐንስ ሚለውን ስሜን ላስቀይር ነው። ንቃተ ህሊና ፍርድ ቤት እጄ ምን ላስቀይር ነው። ቤት ተቃውሞ አይገጥምህም? ኧረ በፍጹም። እኔ ከህፃንነቴ ጀምሮ እዛኔ እንደነገርኩሽ ከ8ኛ ክፍል 7ኛ ክፍል ወደ 8 ሳልፍ ከቤት ጠፍቼ መጣሁ ምናምን ላይክ ማንም ምንም የማድረግ መብት አልነበረውም እኔ ላይ። ራስን በራስህ ነው አልሰማም። አስቸጋሪ ቤት ራሱ አልገረፍም። ቤት ራሱ አንድ ሰው ከገረፈኝ እኔ ሪዝነብል የሆነ ላይፍ ነው የምኖረው። ሳይነኩኝ የኔ ታላቅ ወንድም ነበር። በጣም ነው እሱና እኔ የምንጣለው። ላይክ የሆነ ቦታ ላይ ሄዶ ትሪገር አድርጎኝ ነው የምንጣለው። እኔ ሂጅ አልነካውም በፍጹም። እና በሱ ምክንያት በጣም እንትን ይሉኝ ነበር ቤተሰብና ከተመታው በጣም ነው የምናደደው። በቃ ሲኒ ጀበና ምን አታገኝም ቤት ውስጥ ጨርሷለህ። ያ በጣም ለዛ አይነካኝም። ማን ዋይልድ የሆነ የሚያስጠላ ነገር ሊሆን ይችላል፣ ግን ልጆች ይህንን ነገር መከተል አለባቸው ሳይሆን ተጽዕኖ ተቃውሞ ማንም ምንም እኔ ላይ አያመጣም። ግን እሱ ባህሪ ካደገ ወይስ ራስህን ማኔጅ አደረግ? ያው ሰልፍ አዌርነስ ሲኖረኝ ኢቭን እነሱ ራሱ they started trusting me you see ሊደር ሆንኩኝ ማለት ነው። ሞራሴን ያወቅኩ ምናምን ስመጣ እነሱም በእኔ መተማመን ጀመሩ። he know what is do እሱም ያደረገውን ያውቃል በቃ ወደሚል አይነት ነገር ደረሱ። እዚህ ተግባር ሲያዩ እዚህ መጥቼ ተመልሼ ሄጄ ትምህርት ላይም ጠንካራ ልጅ እንደሆንኩ እናቴ ታውቃለች። ሲጀመር እሷ ታውቃለች። ህፃን ሆኜ ከዛ የበለጠ ህፃን ሆኜ ጠፍቼ ማታ አያቴ ጋር ሄድኩኝ። በጣም ትንሽ ልጅ ላይክ 7-8 ዓመት ህፃን ልጅ በማታ ነው የሄድኩት። ትላልቅ 2 ወንዞች አሉ፣ ከእንጨት እንደዚህ የተሰሩ ድልድዮች አሉ። ብቻዬን ጠዋት ጥፋት ስለሰራው ማታ ላይ አያቴ ጋር ሄዳለሁ ብዬ ነበር። የሆነ ለመቅጣት ምናምን ሊሞክሩ ይችላል። ከገረፉኝ ያስሩኛል እቃ እንዳልሰብር። ከዛ ታስሬ እዛ አሪፍ ምግብ ተሰርቶ በልቼ ምናምን ነው ከንዴቱ ማገገው። ለዛ ማዘር ትመተኛለች። በቃ አያቴ ጋር ሄዳለሁ ብዬ ውጭ ወጥቼ የተጫወትኩ ጨረቃ ነበረች ምናምን መሸ። ወደ ቤት ስመጣ ለካ ቅድም ዛሬ እገረፋለሁ አልኩላ። አያቴ ጋር ቀጥታ አያቴ ጋር ሲሄድ የሆነ ክፍሌ የሚባል ሰውዬ የት ነው የምትሄደው በዚህ ማታ ብቻ ምናምን ብሎ ሊይዘኝ ሞከረና አምልጬ ሮጬ ሄድኩኝ። መጥቶ ቤት ተናገር። ከዛ ማታ 4 ሰዓት ላይ ምናምን ፋዘር ተነስቶ ልጄ ሄዶ ይሞታል ምናምን። ማዘር ነው አይሞትም። ያ በዛ እድሜ እኔን እንደዛ ትረስት ማድረጓ ኢማጂን አውቃለች። በቃ ጠንካራ ልጅ መሆኔ እሺ። እኔ አያቴ ጋር ታቅፌ የተኛው ነው እንጂ ፋዘር ማታ 6 ሰዓት ላይ ምናምን መጣ። 4 ሰዓት 3 ሰዓት ምናምን ከዛ ተነስቶ ያለቀሰ ነው የመጣው።
ይገርማል። አድቬንቸር ፊልም ነው የሚመስለው የኔ ላይ ነው የሚመስለው። ምንም ሳትፈራ ብቻህን እንግዲህ በ7 ዓመት በጣም እዛ ነው እንስሳ ጅብ ምናምን አለ። ጅብ ደግሞ ካየችኝ ቀጣ ነው የምትበላኝ ትንሽ ስለሆንኩ። አሁን ነው ያወቅኩት ይሄንን። ከሷ ቁመት ያነሰ ነገር ካገኘች እሺው ነበር አታውቅም። እዛው አካባቢ ያሉ ጅቦች ደግሞ ዋይልድ ናቸው። ከተማ የለመዱ ምናምን ጅቦች አይደለም። ያው ሪስኪ ነው። ያው አጋጣሚ ነው መሰለኝ የተረፍኩ የመጣሁት እስከዚህ ድረስ። ግን ሪስክ ወስደሃል በጣም ከልጅነትህ ጀምሮ ከ7 ዓመት እንግዲህ ገገማ የተነገረህ ምናልባት አሁን ማዘር ታውቅ ነበር ስላልክ በልጅነትህ ልጄ እንዲህ ነው የምትሆነው ታውቃለች? ጠንካራ እንደሆንኩ ታውቃለች። ጠንካራ ልጅ እኮ ይታወቃል። አዎ ግን ብዙ ጊዜ ያው ለእናቶች እሷም ጠንካራ ናት። እሷ ጠንካራ ነች። በጣም ጠንካራ እናት ነች ያለች። እሷ ነው ሪዘምብል ያደረኩት ብዬ አስባለሁ። ሺዝ ካልም ሺዝ ስትሮንግ። ምንም አይደንቃት ምንም እንትን የሚላት እና እስቲ ስለ ልጅነትህ በዛው ስለ እናትህ ካነሳን ስለ አባትህም ልጅነትህን በእርግጥ እያወራ ነው በደንብ አንተ አሁን ከቤት ውስጥ በሙሉ አሁን በእናቴ ነው የወጣሁት እያልከኝ ነው። የእናትህን ባህሪ ወስደሃል፣ ድፍረቱም ሪስክ መውሰዱም ብዙ ነገሮች ላይ ምሳሌ የሆነ ነገር ብለህ የምትለው ከቤት ውስጥ እንዴት ምሳሌ ህይወቴ ላይ መንገዴ ምሳሌ የነበረው ይሄ ነገር ነው የምትለው? አክቹዋሊ የኔ ማዘር የምሬን ነው የምልሽ ሺ ኢዝ ዘ ስትሮንገስት ውመን እኔ እስካሁን ከማውቃቸው ሰዎች እናቶች ልበል ሺ ኢዝ ዘ ስትሮንገስት ዋን። ሌላ በእኛ ፋሚሊ ቦታ ሌላ እናት ብትኖር ታብዳለች ብዬ ነው የማስበው። የምሬን ነው የምልሽ ላይክ በጣም ልጆች አስቸጋሪ ናቸው። በጣም አስቸጋሪ ብዙ ጫናዎችን አሳልፋለች እኔ ማዘር እና ላይክ እኔ መጨረሻ ላይ እሷን ልክሳት ነው የተወለድኩት ብዬ ነው የማስበው። የምሬን ነው የምልሽ ላይክ ይሄንን ስል ሰርፌስ ብቻ ነው ያው አታዩም መቼስ እኔ የምናገረውን ነገር እኔ ነኝ የማውቀው። ያ ብዙ ጫናዎች ዋው ያልፋል በሚለው በጣም ዋው። የሆነ እህት አለችኝ ታማ ነበረ ሜንታሊ ምናምን በቃ አብዛኞች የሆነ ችግር ናቸው። ፋዘር ጡረታ በወር 3,000-4,000 ብር ነው የሚያገኘው። በዛ የሚታስተዳድረው ሰው በአስማት ነው ላይፏን ቤተሰቧን ማናጅ ያደረገችው ብዬ ነው የማስበው። ከዛ መጨረሻ ላይ መጣሁላት እኔ ላይክ I swear like I saved the family። እዚህ አሁን ሶሻል ሚዲያ ባለፈው የተወራው ብቻ ሳይሆን ይሄ ፋሚሊ ነው የባልነው ነው የለም በፍጹም ፋዘሬ በህይወት አይኖርም በፍጹም እኔ ባልነው like my brother የኔ ታላቅ አሁን ያልኩሽ ሲስተሬ በፍጹም like ኢሞሽናል አንኩኝ በፍጹም በህይወት አይኖሩም። ባለኝ ዕውቀት ፋይናንሻሊ በዛ ሰዓት ሰፖርት ባላረጋቸውም ባለኝ ዕውቀት አሁን ሲስተር ታማ ብዙ ነገር ላይ ደርሳ በቃ ልትሞት ብላ ምናምን እኔ ነኝ ያዳንኳት። የሆነ ሰዓት ላይ ሜንታሊ ስትረብሽ የሆነ ክላስ ውስጥ ወስዶ ያስገባሉ። እሷም ላይፍ ሁኔታ ነው የረበሻት። የሆነ ሰይጣን ወጥቶባት አይደለም ሜንታሊ ተረብሻ ነበረ። ጭንቀቱ ነው እንደዚህ ያረጋት። ወስዶ ክላስ ውስጥ ሲያረጓት የበለጠ በቃ እዛው ትሙት ምናምን ነበር ያሉት። I become and save her ወስጂ ራሴ ጋር እኔም ተከራይቼ ነበር ሩም ውስጥ የምኖረው። ራሴ ጋር ወስጂ አጽናናታለሁ፣ አጫውታታለሁ፣ ሜዳ ይዣት ሄዳለሁ። like I literally እያየው አምሮዋ እየተለወጠ ኒውሮኖቿን ያሰፋው like education ነው የጠቀመኝ። እኔ ስስቅ የሰይጣኑ ሳቀባት ነው የሚሉት እነሱ they don't understand። ስታለቅስ ሰይጣኑ ነው የሚሉት። ምግብ በደንብ ስትበላ ሰይጣኑ በላ ነው የሚሉት። ኖ ሜንታል ችግር ነው ጭንቀት ነው እንዲያረጋት። ተው ብዬ ራሴ ጋር ወስጄ ቆንጆ ምግብ አበላታለሁ ምናምን። ይሄ ክላስ ውስጥ ያሰሯትን ኖ በፍጹም አመተሽ አጥበሻት አቅፈሽ ካላደርሽ የኔ እናት አይደለሽም ማዘርን እንደን ማዘርም እንደዚህ ያረገች ልጅቱን just ሴቭ አረግናት። አሁን ልጇን እያሳደገች ነው በፈጣሪ ኃይል። የምሬን ነው የምልሽ ላይክ እና የኔ ማዘር ብዙ ነገር ነው
አሁን ትልቁ ነገር ራሱ አሁን ከአንድ ቤተሰብ የመጨረሻ ልጅ ሆኖ ተፈጥሮ ያሉትን ችግሮች ብዙ ጊዜ ሰዎች እንደዚህ አልተደረገልኝም፣ ቤተሰቤ ለእኔ አልኖረልኝም ይባላል እና ያንተ ደግሞ አመለካከት እኔ ቤተሰቤን እንዳልኖር ነው የተፈጠርኩት ማለት ትልቅ ነገር ነው። በጣም ብዙዎች እንደዛ የኔ ብራዘር ራሱ እንደዛ ነው ኮምፕሌን የሚያደርግ ይህ ከዚህ ቤተሰብ ተወልጄ ይላል። ላይክ እኔ ደግሞ ቤተሰቡን ሴቭ ማድረግ ነው የምፈልገው። ላይክ እናቴ የልፋቷን እንድታገኝ ነው የምፈልገው። እሺ የሆነ ነገር ከኔ ሳታይ እንድታልፍ አልፈልግም። የምር ላይክ እንደዛ ነው። አባቴም በጣም 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 የዋህ የሆነ ሰው በጣም ነው የምልሽ። በቃ ኢሞሽናል ነው የሆነ በጣም ንጹህ ሰው ኢኒሰንት የሆነ ሰው ነው የኔ ፋዘር። ግን ማይንዳቸውን ብታይ የኔ ፋዘር ቦታ ማዘር ብትሆን ፋሚሊው ቢሊየነር ነው። አይስዌር ላይክ አንዳንዴ ሰዎች ያላቸውን ነገር በተለያየ ሁኔታ አይጠቀሙም እንጂ ድሮ እኔ ህፃን እያለሁ የማዘርን ዓላማዎች ለመስራት የምታቅደው እቅድ ምናምን ሳይ ዋው በቃ አሁን ነው ማየት የጀመርኩት። እኔ ሺዝ ስትሮንግ በጣም እና አም ዴር ላይክ አሁን ያለ እኔ ትልቅ ነገር ነው። በጣም እድልን ስለመጠቀም ምን ታስባለህ? that's really important። ተመልሶ አይመጣም ከሚሉት ውስጥ ነህ? እድል ማለት ኤጅ ማለት ነው አይደለም እንዴ? ላይክ ዛሬ የመጣ እድል ነገ እንዴት ይመጣል? ነገ ትመጣለች ማለት ነው። ነገ የነበረው እድል ትላንት የነበረው እድል ይመጣል ማለት ነው። አማርኛው ዝብርቅርቅ ቀረ። ትላንት ይመጣል ማለት ኦኬ፣ ዛሬ ያለው እድል ከዛሬ ጋር አልፏል። እሺ ያው ስለ ሁኔታዎች ስናወራ የተለያዩ ሁኔታዎች ናቸው ያሉት፣ ግን ላይክ ይሄ በኤጅ የሚመጡ እድሎች አሉ። እነዚህ ነገሮች እንደ ኤጁ ነው የሚያልፉት። you can never get them back። ስለዚህ እነዚህ ነገሮች አንድ ምርጥ የኢንተርፕሬነር ኳሊቲ ነው ብዬ ነው የማስበው። ያለውን ኦፖርቹኒቲ አነፍንፎ መጠቀም። that's what I'm doing right now. that's what I'm trying to do። ግዴታ ነው ጸጸት ነው ቅድም የምትፈሪው ነገር ነው። እኔ በጣም ፈራለሁ ጸጸት። ያስጠላል ጸጸት አለ ሳታረጊ ምናምን አልፈሽ እኔ ድሮ ትምህርት ቤት ነው የሰነፉ ተማሪ እያለሁ አስተማሪ እቺን ምል ጥያቄ ለመለሰ ተማሪ 10 ማርክ ሰጣለሁ ብሎ ጥያቄ ጠየቀ። ሊትራሊ አቃት ነበር፣ ኮንፊደንስ አልነበረኝ አውጥቶ ለመናገር ልናገር እያልኩ የሚመልስ ተማሪ ጠፋ። እንዲህ አትሉም እንዲህ ብሎ አስተማሪው ተናገረ። ጠረጴዛውን እንዴት እንደመታሁት አውጥቼ አልናገርም ነበር እና ኮንፊደንስ ምናምን አስፈላጊ ነው። ላይክ በቃ ይሄንን ባለማድረግ ካጣ አለፈ 10 ማርኩም አለቀ እንትን አለ። ሲጀምር የሚያሞግሱኝም ነገር አመለጠኝ። ስለዚህ ከዛ ተነስተክ ነው አሁንም መሸነፍ አለ ማሸነፍ አለ ብለህ ወደ ፋይቱም የመጣ። ህይወትን አንደርስታንድ ካለማድረግ ነው ሰው የሚሰንፈው። ይሄ ህይወት ጨዋታ ነው። nothing is serious። ህይወት እቺ ትንሽ ከባድ ፓርት ነች። እንዴት ህይወት ጨዋታ ነው? እስቲ ትንሽ ጨዋታ ነው ስልሽ I don't know how to explain this። በቃ ሲሪየስ መሆን የለብሽም ላይፍ ላይ። ዛሬ የሆነ ነገር ሊፈጠር ይችላል። ትራይ ታደርጊያለሽ ያን ፊክስ ለማድረግ። ከተደረገ ይደረጋል፣ ካልተደረገ you keep on going። በቃ ህይወት ይቀጥላል ነው። የሆነ አሁን ሰዎች ታንቆ ሲሞቱ ይገርመኛል። ታንቆ እስከ መሞት ነገርየው ካደረሳቸው like they can do anything ማለት እኮ ነው። አባባል ገባሽ? አእምሮ ነው ታንቆ እንዲሞቱ እያደረገ ያለው በጣም ነገርየው ላይ ሲሪየስ በመሆን ከላይ እንዲህ አለኝ ብሎ ወይም ፍቅረኛ የተወችኝ ብሎ ታንቆ እስከ መሞት መድረስ። ኢማጂን I don't understand this። አባባል ገባሽ? ምን ያህል ሲሪየስ ቢሆኑ ምን ያህል የተጣበቁ ቢሆኑ መሞታችን እኮ አይቀርም አይደል? ምን አስቸኮላቸው እንደዚህ? አይ እንደዚህ አይነት ነገሮች በጣም እንደውም ብዙ ጊዜ ያነሳለሁኝ። ዛሬ ሌሎች ነገሮች እያነሳን ስለነበረ አላነሳሁትም፣ ግን ቅድም ትንሽ ደርሼበት ነበረ። ተስፋ በመቁረጥ ጋር ተያይዞ
እንደዚህ አይነት ውሳኔ የሚወስኑ ብዙ ሰዎች አሉ። በጣም ይሄ ደግሞ በጣም ከባዱ ነገር ነው። በተለይ አሁን ባለንበት ጊዜ ምናልባት አንድ ሰው እንደዛ አድርጎ ከስር ኮሜንቱን ብትገባ በጣም ብዙ ሰው እንዳለ ነው የምታየው። እና በጣም ማለት ሁሉም እኔም እንደዛው ነኝ እኔም እንደዛው ነኝ እንደዚህ የሚለው ነው። ምናልባት ለእነዚህ ሰዎች ሚዲያ ላይ በወጡበት ሰዓት የሚሉት ነገር ወሳኝ ነው ብዬ አስባለሁ። ምናልባት አንድ ሰው ሊመልስ ይችላል። እና ከዚህ ጋር ተያይዘው የምታነሳው ነጥብ ወይም አንተ ለትውልዱ የምታስተላልፈው መልዕክት ምንድን ነው? እኔ አንብቦ ነው ጥሩ ነገር ስላነሳክ ነው ያነሳው። እዛ ድረስ ከደረሱ ብዙ ነገር መስራት ይችላሉ። ያ ከባዱ ፓርት ነው። እንዴ በጣም ራስን ገመድ ላይ ይጸጸትዋታል እኮ ግን ያው እስከዛ ድረስ ከደረሱ የሆነ እንዳይረዝምብን እንጂ የሆነ ጨዋታ ላጋራሽ እና እኛ አካባቢ ፊሎሶፊካል እይታ ስለነበረኝ ኢሉሚናቲ ይሉኛል። እኔ ይሄ 666 ነው ይሉኛል። የሆኑ ልጆች ሰብሰብ አሉና መጡ እኔ ጋ ይመስለኛል ከኬት እንደሆነ ከውትድርና ምናምን የተመለሱ ልጆች ናቸው። እነዚህ ልጆች ደግሞ ዛኔ ኢንቨስትመንት ፕሮሰስ እያደረኩ ነበር። ለምንድን ነው የሚፈልጉኝ ምናምን አልኩ። መጡና ጆ በቃ ልናገኝ እንፈልጋለን ብሎ ተደጋጋሚ ጨቀጨቁኝ። እስኪ ላገኛቸው ላይክ ምንድን ነው ነገሩ ብዬ አገኘኋቸው። የሆነ ሻይ ቡና ቁጭ አለን። ለመናገር ፈሩ። የያዙትን ነገር ምንድን ነው ንገሩኝ። በቃ እዛ አንተ የምታስመዘግብክበት ቦታ እኛን አስመዝግበን ምናምን አለ። እርግጠኞች ናቸው ባይዘ እኔም አለ በቃ እንደዛ እንደሚለው አውቅ ነበረ። ከዛ እሺ ኦኬ በቃ ትመዘገባላችሁ፣ ህይወታችሁን ለመሸጥ ዝግጁ ናችሁ ወይ አልኩኝ። ራው አለ አንዱ ተነስቶ ብርጫ አካውንታችን ላይ በቃ ይሄ ነገር የህይወት ሽያጭ፣ ህይወታችሁን እየሸጣችሁ ነው ያላችሁት። ከዚህ በኋላ ህይወታችሁ የዚህ የሰይጣን ነው። ሶሪ ፎር ዳት የሰይጣን ነው ምናምን ተቀበሉኝ እኮ። ከዛ ተመለስኩኝ። እንደዚህ ህይወትን ለመሸጥ ዝግጁ ከሆናችሁ ህይወትን መቀየር እንዴት ነው የሚከብዳችሁ እናንተ? አባት መሬት የለውም? ኧረ አለው ብዙ መሬት። አባት በሬ የለውም? አለው። የእናንተ አባት መኖ ማዘጋጀት አይችልም? የእሱን አባት መሬት በሱ በሬ ብታርዙ ድንች ስንት ነው የሚሸጠው? አሁን ኢማጂን ላይክ ተርባችሁ እዛ እርሻ ላይ ለምን አትወድቁም? እስከዚህ ድረስ ተሰርታችኋል፣ ጥራችኋል። ከመሬት ተነስቶ ህይወትን ለመሸጥ ዝግጁ ከሚሆኑ ላይክ እዛ እየጣሩ እኮ መሞት ይችላል። that's the same thing። ግን ሰው ድካሙን አይፈልገውም። አካውንቱ ላይ ገብተው ሳይለፋ ያ እና ሰው ኮንፊውዝድ የሆነ ማይንድ ላይ ያለው እና ይሄ ነገር አሁንም ዞሮ ነገር ወዴት ነው እየሄደ ያለው? ወደ ማይንድ ነው። ራስ ላይ መስራት ያ እንደዚህ ማይንድ ላይ ፎከስ የሚያደርገው አሁን ላይ ምንድን ነው ይሄ ፐርሰናል ዴቨሎፕመንት፣ እንደዚህ አይነት ነገሮች በጣም መብዛት አለባቸው። የኛ ሰው በቃ ማወቅ አለበት። ብዙ ነገር ይቀራል። እኔ አንቺ አሁን እዚህ ያለሽበት ስታተስ ላይ ያሉ ሰዎችን ነው የምታውቂው፣ የአንቺን መሰሎችን። እኔ ግን ከታች ጀምሮ እስከዚህ ያለውን አውቃለሁ። እና አዌርነስ ያስፈልገናል በጣም እዚህ ነገር ላይ ፎከስ ቢደረግ ባይ ነኝ እኔ። እንደውም ላይክ የምሬ ነው። ሰው 100 ሚሊዮን እንዲገባለት ቁጭ ብሎ ይጠብቃል። በምንም እና ከሰማይ አይወርድም። እንግዲህ የእውነት ንቃተ ህሊና የሚለውን ስም ለራስህ ካውጥተህ ግን ያው ኢንተርቪውን የሚያዩ ሰዎችም እኔም በትክክል ነው ብለን እንድናስብ ነው እያደረከን ያለው። በጣም የሚገርም ተሞክሮ ሆኖ ያጫወትከን። አንድ ሁለት ጥያቄ ላንሳና የዛሬውን ዝግጅታችንን እንቋጭ። እንግዲህ የጎዳና ህይወት ላይ እንደነበርክ አውርተናል፣ አንስተናል። ከየት መነሻህን እንግዲህ ያው ከዛ ጀምሮ ሰዎችም ስለሚማሩበት መነሻህን ነው እያወራህን ያለው። ጎዳና ህይወት ላይ ያለክ በጣም የስምንተኛ ክፍል ተማሪ ነበርክ። ከስምንተኛ ክፍል ተማሪነትም ደግሞ ለሀገሩ አዲስ ነክ ከሌላ ወደ አዲስ አበባ መተክ ነው እና ምን ነበረ የከበደክ ነገር? አሁንስ እዛ ህይወቱ ላይ ላሉ ሰዎች በተለያየ ምክንያት ምናልባት አዲስ አበባ ሄደን ያልፍልናል ብለው ወይም ከአዲስ አበባ ሌላ ቦታ ሄደው ውጭም ሀገር ሊሆን ይችላል ጎዳና ላይ ህይወታቸው ያለ ሰዎች አሉና ለእነሱ ምን መልዕክት አለክ? በጣም መናገር የምፈልገው ነገር አለ። አሁን ጎዳና ላይ ያሉ ልጆች አብዛኛዎች አክሰፕት አድርገውት ነው ጎዳና ላይ የሆኑት። ባይዘ
አይ ኖ ኢት ላይክ ይሄ ለምን እንዲህ ያለ ምናምን ሊሉኝ አይችሉም። አይ ኖ ኢት አክሰፕት በማድረግ ነው። ላይክ ስታይሉ ደስ ይላል፣ ዋይልድ ነው፣ ልጆች ይወዱታል። የትኛውም ልጅ ጎዳና ቢወጣ ይመቸዋል። በዚህ አጋጣሚ ይመቸዋል። ለልጁ ኮንትሮል አይፈልጉም ልጆች፣ በተፈጥሯቸው ዋይልድ መሆን ይፈልጋሉ። ይሄ ናቹራል ኢንስትንክታችን። እኔ ከጎዳና ላይ እዛኔ ዲሳይድ አረኩኝ፣ ማጨስ ጀመርኩኝ ምናምን። ከዛን ሳየው ህይወት እየተበላሸ ነው። ላይክ እዛ ጋር እግራቸው እንዲህ ሆኖ ብስብስ ብሎ የተኙ ሱሱ በጣም የሆነ ሌቭል ላይ ያደረሷቸው የደነዘዙ ሰዎችን ማየት ሲጀምር ላይክ እዛ ጋር ነው ለካ እየሄድኩ ያለሁት። እሺ ኢነርጂ አእምሮ የራሱ በቃ ዲዚ የሆነ በቃ ድንዝ እያልኩ መጣሁ። የምሬን ነው የምልሽ። በቃ ይህን ነገር መቀየር አለብኝ ብዬ እዛ ባቡር ሲሰራ ነበር። እዛ ባቡር ሲያሰራ የነበረውን ኢንጂነር ሄጄ ስራ አሰራኝ፣ የትኛውንም ስራ አሰራኝ እና ወደ ሀገሬ ልመለስ ላይ ሴቭ አድርገኝ እባክህ አልኩት። እዛኔ ሴቭ እንግሊዝኛ አልችልም፣ በቃ እንደዚህ ያርግልኝ አልኩት። የምን አንተ ስራ እዛ ሳጨስ ምናምን ያውቃል፣ የምን አንተ አሁን ስራ ልሰራ ነው ምናምን። አዎ ያንን ፓኔል ማንሳት ትችላለህ? እስኪ ዳንስ አለ። ያ የገጠር ልጅ ጠንካራ ነው፣ ፊዚክ ብድጋ ረጉድ በቃ ስራ እስኪ እና ያለህን ስራ የሆነ ሰርቼ ገንዘብ ቆጥቤ አልመሰለውም በፍጹም። ከዛ ሰራው ምናምን። የሚገርምሽ ነገር ምግብ ቡሌ እያወጣው ነው የምበላው። ኮንትራት እነሱ ኮንትራት ነው እዛው ሳይት አለ ምናምን፣ እዛ ነው ኮንትራት የሚበሉት አብዛኞች። እኔ 6 ሰዓት ላይ ነው የምንወጣው ከስራ። ቀድሜ ወጣና ከሆቴል ምናምን እንትን ብዬ በልቼ ምናምን ነው ገንዘቡ 1 ብር ሳይጎል ሴቭ አድርጌ እንዲህ እቅድ አውጥቻለሁ። በቃ ፋራ ነኝ በቃ እዚህ ላይ ከዛ እንደዚህ ያረኩኝ። የሆነች የቺፕስ ማሽን አለች እዛኔ አዲስ ትሬንዲንግ ነበረች ቺፕስ ምናምን። እቺን ክፍለ ሀገር ወስጄ እሰራለሁ አልኩኝ። ያቺን ነገር ገንዘብ ቆጠብኩኝ፣ ገዛው፣ በቃ ሄድኩኝ። መብራት አስቸገረኝ። እዛ ሲሄድ መብራት የለም። ያቺን ነገር ለመስራት ጄኔሬተር ያስፈልገኛል፣ ሌላ ወጪ። እሱ እዚህ ጋር ይሁን ትምህርት ልማር፣ ትምህርቴ ላይ ፎከስ አረኩኝ። በቃ ይሄ ነው ሂደቱ። ግን ልጆች ዲሳይድ ቢያደርጉን ዛሬውኑ መቀየር ይችላሉ። ያን ያህል ጨካኝ አይደለም የኛ ህዝብ። ስራ እውነት መስራት ከፈለጉ፣ እውነት ከዛ ሱስ መውጣት ከፈለጉ፣ ሱስ ማለት እኛ ያዝነው ነገር ነው፣ እኛን አይዘንም። ትልቅ ፖይንት። ያ እኛንን ያዝነው፣ ከዛ ይዘን የሚያስለቅቅ ሰው እንፈልጋለን ማለት ነው። ያን ትተን ከወሰንን፣ እውነት እቅድ ካለን፣ እንዲህ ያደርጋሉ ብለን ካለምን በቃ ይህንን ማድረግ እንችላለን። አሁን ብዙ ሀብታም ሰዎች ከጎዳና ልጆችን ለማውጣት ምናምን ይጥራሉ። I don't think that's right። የምሬን ነው የምልሽ። ሶሪ በጣም ይቅርታ ስለማቆም። ልጆችን ሰብሰብ አድርጎ የሆነ ትምህርት መስጠት ነው ትክክለኛው መብቴ ብዬ ማሰብ። ፐርፌክት ማይንድ ካላቸው፣ አእምሯቸው ከአዲክሽኑ ምናምን ነፃ ከሆነ፣ ካምፕ አድርጎ ምናምን እንትን ካሉ፣ ይሄ እቅድ አለኝ አሁን ለጎዳና ልጆች የሆነ ካምፕ ማዘጋጀት እቅድ ነው ያለኝ። የሆነ እንትን ሳረግ ይህንን አረጋለሁ። ከዛ ማስተማር፣ ትምህርት እንዲማሩ ማድረግ፣ አመጋገባቸውን በማስተካከል ከሱስ ውስጥ ሲወጡ። አእምሮ ማለት እንደ እጽዋት ነው የኛ አእምሮ። የሆነ ተደጋጋሚ በመጠጡ በሱሱ ምና አቢዩዝ ካረግሽው ዴድ ይሆናል። ግን መልሰሽ ደግሞ ቆንጆ ቆንጆ ይሄ እጽዋቶች መዳበሪያ ይሰጣል፣ ውሃ ይሰጣል፣ ስትንከባከቢ አበባ ይሰጣል አይደል? ዳስ አወር ማይንድ። አእምሯችንም እንደዛ ነው። ሰው የዲስፕሊንን ዋጋ ማያውቀው ይህን ስለማያውቅ። ዲስፕሊን ትንሽ ሆነሽ ሁሌ ኤክሰርሳይዝ ስታደርግ፣ እኔ ለፋይቱ አይደለም ኤክሰርሳይዝ ማድረግ የጀመርኩት። ኤክሰርሳይዝን ተረድቼ ድሮ ነው የጀመርኩት ህፃን እያለሁ። ቆንጆ ቆንጆ ምግብ ስትበይ፣ ስትጾሚ፣ ምን ስትይ አእምሮሽ እየበለጸገ ነው የሚሄድ። ሰውን እንደዚህ በማየት ምን አይነት ሰው እንደሆነ ማንበብ ትችላለሽ። አእምሮሽ በጣም ሲሰራ ማለት ነው። እና ልጆችን ማስተማር አስፈላጊ ነገር ነው ብዬ አስባለሁ። ሁለተኛ ደግሞ ራሳቸው ናቸው ራሳቸውን የያዙት። አሁኑኑ መቀየር ይችላሉ። ይህን ነገር የውሳኔ ሰው መሆን መቻል አለባቸው። ቡናችን ከምን ደረሰ? የቡና እርሻችን ቡና እርሻ ያው ቡና ኦልሬዲ ተረክብ ያለው መሬቱን ምናምን እና አሁን ስራ የመጀመር ሂደት ላይ ነው ያለሁት።
አለም አለው በደንብ ያው አሁንማ ከትንሽ ቆይታ በኋላ ላይ በቃ መስራት አለብኝ። እኔ የድሮ እቅዴ ነው ባይዘ እኔ ልዩ ነኝ ብዬም አንዳንዴ አስባለሁ። የምሬ ህፃን ልጅ ሆኜ ነው ማቅደው ይሄንን። ከዚህ በፊት የነበረኝ እቅድ ገና ከሀገር መውጣት ከሀገር ወጥቼ መጥቼ አለም አለው ነው። አሁን እዚሁ አይድድ እና ፓሽኔም ነው በጣም አሁን ከተወሰነ ቆይታ በኋላ ጫካ መግባት እቅድም አለኝ። እዛው ከብቶችን ማርባት ቡናውን ማሰራት መኖር የምትፈልገው ጫካ ነው። የሆነ ቪዲዮ አላየሽም? እኔ የምፈልገው ይሄን ነው ምናምን ብዬ ትልቅ ጫካ ውስጥ አንድ ቤት አለች። እንደዚህ አይነት ነገር ሳይ እንዴት ኢሞሽናል እንደመሆን አታውቂውም። በቃ ይህ ዝምታን ተፈጥሮ ምናምን ደስ ይለኛል። ደስ የሚል ነገር ተፈጥሮ ማድነቅ በጣም እንግዲህ ንቃተ በጣም የሚገርም ቆይታ ነበረን። እጅግ አድርጌ ነው የማመሰግነው። ምናልባት ከዚህ በኋላ በተለያዩ ስራዎች ደጋግመን የምንገናኝ ይመስለኛል። እግዚአብሔር ያድርገው። አንተ ቀረ የምትለው ሀሳብ ካለ ማመስገን የምትፈልጋቸውም ሰዎች ካሉ ለቤተሰብን ማስተላለፍ የምትፈልገው መልእክት ካለ እድሉ ልስጥህና ጭውውታችንን እንቋጭ። እኔ የማመሰግነው የማከብረው መላውን የኢትዮጵያ ሕዝብ ነው። ላይክ እኛ ፓወር አለን አንድ ስንተጋገዝ ላይክ ይሄ ልዩነት በእኛ መሀል መኖር የለበትም። ምክንያቱም ዊ ፓወርፉል አት ኤንድ ኦፍ ዘ ዴይ ላይክ ስንተባበር አንድ ስንሆን ፓወርፉል ነው የምንሆነው ነው። እና ይህንን ከተለያዩ ነገሮች አይቻለሁ። አሁን በነበረችኝ ኤክስፒሪየንስ ሰውን ፍቅር ሰው ላይክ ከወደደሽ በቃ ላይክ እንዱ ኤኒቲንግ እና እኔ በጣም ብዙ ሰዎች ይወዱኛል። የምሬን ነው የምልሽ። እንደዚህ ጉራ ነው አሁን ላይክ ከተወሰኑ ጊዜያት በፊት የነበሩ ኮንተንቶች ምናምን ብታይ ላይክ የሆነ ጉረኛ ምናምን አድርጎ ነው ሰዎች የሚያዩኝ። ግን ኢሪጋርድለስ ኦፍ ዳት ላይክ ፒፕል የሚገርም ነገር ነው ያሳዩኝ። እና ስፔሻሊ ቦንጋ ስንሄድ ምናምን ያየሁት የቦንጋ ማህበረሰብ በፍጹም አመስግኜ መጨረስ አልችልም። እዚህ አመሰግናለሁ ብል ለእኔ እንትን ነው የሚመስለኝ። የምሬን ነው የምልሽ። ከቃላት በላይ ነው በጣም የሆነው ነገር ማለት ነው። እና በጣም ነው የማከብራቸው፣ በጣም ነው የምወዳቸው። ወጣቶች የአንድ ሀገርም ሆነ ሀጉር መሰረቶች ናቸው። የምሬን ነው። ወጣቶች ሀገርን ልቀይር ብለው መነሳት የለባቸውም። ላይክ ፖለቲካ ነው የሚሆነው እንደዚህ ሲሆን፣ ቤተሰባቸውን ሲቀይሩ፣ ራሳቸውን ሲቀይሩ አት ዘ ሴም ታይም ሀገር እየበለጸገች ነው ያለችው። ይኖርም ሳይ ራሳቸውን ሲቀይሩ፣ ከተለያዩ ነገሮች ሲታደጉ፣ ራሳቸውን ሲጠብቁ ብዙ ነገር ነው እያደረጉ ያሉት። ለራሳቸው ብቻ አይደለም። የምሬን ነው የምልሽ። ላይክ ይሄ ፒር ፕሬዠር የሚባለው ነገር በጣም 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 ተጽዕኖ ያለው ነገር። አንድ ልጅ የሆነ መንደር ላይ ተነስቶ ስፖርት ሲሰራ እሱ ብቻ አይደለም ግድ ነገ ጠዋት የእሱ ጓደኛ ተነስቶ ይሰራል። ግድ ወደ ኋላ ሆነ መቅረት አይፈልግም። ስለዚህ ራሳችን ላይ የምናደርገው ነገር በጣም ትልቅ ነገር ነው። በተለይ ሶሻል ሚዲያ ታክሎበት ደግሞ በጣም ኤግዛጀሬትድ ነው የሚሆነው። ብዙ ህዝብ አሁን ብዙ ወጣት ህፃናት ደይወነ ቢ ንቃተ ህሊና that's so wonderful። so ንቃተ ህሊና ምንድን ነው የሚያደርገው? አይጠጣም፣ አይቅምም፣ አያጨስም። ማይንዱ ላይ ፎከስ ያደርጋል። ማይንድ ማደግ የሚችል ነገር እንደሆነ ተረድቷል። ተሸንፎ ማሸነፍ እንደሚቻል አብሶሉትሊ ይሄንን ማወቅ አለባቸው። እና ለፈለግነው ነገር ደግሞ አለው ብለን መነሳት አለብን። ይሄንን ነው ማስተላለፍ ፈልገው። በጣም ትልቅ መልእክት ነው። እጅግ በጣም 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 አመሰግናለሁ እንግዳይ ስለሆንክ፣ ይሄንን ሀሳብ ስላጋራህን፣ ስላካፈልከን። ያው እንግዲህ ተመልካቾቻችንም ብዙ ትምህርት ያገኙበታል ብዬ አስባለሁ። እጅግ አድርጌ አመሰግናለሁ። እሺ ተመልካቾቻችን እንግዲህ ከንቃተ ህሊና ጋር የነበረን ቆንጆ ጊዜ ይሄን ይመስል ነበር። እናንተም እንደምትወዱት ተስፋ አደርጋለሁ። ሳምንት ከሌላ እንግዳ ጋር እዚሁ እንገናኝ።